እሺ ለቤዛዬ ዘምራለሁ የመዝሙር አገልግሎት እግዚአብሔር ይባርካቸው። ያው እንደተዘመረው ነው ጉልበታችን ይሞላ እግዚአብሔር ነው። ጠዋት ማለዳ ላይ ስሜ ዝግጅቱን ሲጀምር አንድ ከምኒልክ ትምህርት ቤት አብሮት ያለ ሰው ይህንን ፕሮግራም በሚያዘጋጅበት ጊዜ ያለው ነገር አለ። ሁላችንም የእግዚአብሔር ክብር ጎሎናል የሚወደው ጥቅስ ቅድም ሲናገር እና የእግዚአብሔር ክብር የጎደለን በመሆናችን ያንን የጎደለውን የእግዚአብሔርን ክብር እንደ ሰው የተፈጠርንበትን ያነስንበትን ነገር የሞላልን ኢየሱስ ነው እና አንደሰን በዛም መቼም በምድር ላይ የተሳነን ነገር የሌለን ወይንም ጉድለት የሌለብን ሰዎች የለንም። ለዛ ነው መጠጊያ መሸሻያ ያስፈልገን። ክርስቶስ ኢየሱስ ደግሞ ይህንን ክፍተታችንን ሞልቶ በእግዚአብሔር ፊት ጻድቅ ሆነን እንድንቆጠር በሱ ፊት እንድንቆይ እግዚአብሔር እንድናመልክ አድርጎናል። ለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። አሁን ወደ ቀጣዩ ዝግጅት ነው የምንሄደው። የመጀመሪያው ተናጋሪያችን የሚሆነው ሲሳይ ማሞ ይሆናል። ሲሳይ ማሞ ጠዋት እንዳስተዋወቅኩት የታሪክ ተመራማሪ ነው፣ መምህር ነው። ከዚህ ቀደም የዛሬ 15 ዓመት 85ኛ አውደ ጥናት በቤዛ ባፕቲስት ቤተክርስቲያን ተገኝቶ የታሪክ አተረጓጎም በሚል ርዕስ ላይ ጥናት አዘጋጅቶ ያገለገለን የሰጠን ወንድማችን ነው። ስለሱ ወንድማችን እግዚአብሔር እናመሰግናለን። አሁን ባለው በሚሰጠው ደቂቃ ከ15 እስከ 20 ደቂቃ ውስጥ ደግሞ የሚለንን ነገር ዛሬ የተሰበሰብንበትን ነገር ከራሱ ህይወት ያካፍልናል። ወንድማችን ሲሳይን ወደዚህ ጋብዘዋለሁ። እሺ፣ አመሰግናለሁ። በመጀመሪያ ፕሮቶኮል ባለመጠበቅ ይቅርታ ጠይቃለሁ። ምንድነው የሆነው? ባለፈው ሳምንት አንዲት የኔ ወዳጅ ቤዛ ባፕቲስት እኮ ስለ አካል ጉዳተኝነት ስለ ዲሴቢሊቲ ፕሮግራም ተዘጋጅተዋል ብላ ነገረችኝ። እንዴ ስሜ ያው እንግዲህ ቤዛ ባፕቲስት ማለት ያው ስሜ በጣም ስለሚታወቅ ብዬ ነው። ቅር አይላችሁም ሌሎቻችሁን ባላነሳና እንዴ ስሜ እንዴት ነው ይሄን ያልጠራኝ አልኩና ደወልኩለት ማለት ነውና በቃ ከቻልኩ እገኛለሁ አልኩት። ግድ የለም ካልተገኘም ፕሮግራሙ ይቀርጻል አለኝ እና መጣሁ ማለት ነው። እና ስመጣ ጠዋት ባለቤቴ አንተ ጽሁፍ አቅራቢ ነህ እንዴ አለችኝ። ለፕሮቶኮል አይ አይደለሁም ሐሳብን የምሰጠው አልኳት። አይ እንደዛ ከሆነ ችግር የለውም በቃ ብላኝ። ያው እንግዲህ ብዙ ጊዜ የምታዘንጠኝ ባለቤቴ ናት። ሶስና ዘለቀ ትባላለች፣ ወይዘሮ ሶስና ዘለቀ እና እንደዛ ነው የሆነው። እና እዚህ እድል ስላገኘው ግን በዚህ አጋጣሚ ይሄን ሐሳብ ስለ አካል ጉዳተኝነት ያለኝን ሐሳብ እንድገልጽ እድል ስላገኘው እግዚአብሔርን አመሰግናለሁ። ትንሽ አፕዴት ለመስጠት ያህል ልክ ነው፣ ረጅም ጊዜ በማስተማር ቆይቻለሁ። አሁን የምሰራበት ቦታ ቲርፈንድ ይባላል። ቲርፈንድ የሚባል የአንድ መንግስታዊ ያልሆነ ድርጅት ውስጥ ነው። በዛ ውስጥ የአካል ጉዳተኝነት እና የአካታችነት ፕሮግራም ወይም ዲሴቢሊቲ ኢንክሉዥን የሚባለውን ፕሮግራም አስተባብራለሁ ማለት ነው። ሶ ቲርፈንድ የክርስቲያን ድርጅት ነው እና በእኛ ድርጅት የአካል ጉዳተኝነት ለሚለው ቴዎሎጂ ወይም ስነ መለኮታዊ እይታውን ለመስራት ሞክረናል። ማለት እንዴት ባለ መንገድ አንደርስታንድ ሊደረግ ይገባል ዲሴቢሊቲ የሚለውንና አንዱ ዲፋይን ያደረግንበት መንገድ ምንድነው? የጋራ ተጋላጭነት ወይም ሼርድ ቨልነራቢሊቲ ነው ብለናል። እናንተም ቅድም ስትሉት እንደነበራችሁ ሁላችንም ጉዳተኞች ነን፣ ጉድለት አለን ስትሉ ስለነበር ይህንኑ ነው ያጸናችሁትና ቴንኪዩ። ደስ ይላል። ማለት አንዳንድ ጊዜ ጥቂት ብዙ የሚናገር ሰው የለም ቤተክርስቲያን ላይ ስለ አካል ጉዳተኝነት ስንል፣ ደግሞ እግዚአብሔር እንደዚህ ባለ ሁኔታ ቅድም ወንድማችን ስሜ ብሬዝለስ በቃ አስትም ምድር ይባለው እንዲያስደመመን ቀልባችን ወደ ላይ አውጥቶ ይዞ ሳይለቀን ለሰከንድ ሳንዘናጋ ነው እንድናዳምጥ የሆን ነው አይደለም። እና በዚህ ደረጃ ስለ አካል ጉዳተኝነት ወንድሜ ስላቀረበ እግዚአብሔርን አመሰግናለሁ። እግዚአብሔርም ይባርከው። አሜን። ሶ ሁለት ነገር ላይ ብቻ አውርቼ ጨርሳለሁ፣ ወርዳለሁ። አንዱ እንዳልኩት ቅድም እናንተም እንደምትጠብቁት የኖርኩበትን መንገድ ትንሽ ብሪፍ አደርግና ከዛ በኋላ ጥቂት ምናልባት ሌላ ጊዜ ድል እናገኛለን ብዬ አስባለሁ። አካል ጉዳተኝነት በመጽሐፍ ቅዱስ እንዴት ነው መተርጎም ያለበት፣ እንዴት ነው መረዳት ያለበት የሚለው ጉዳይ ላይ ምናልባት ወንድሞቼ ተናጋሪዎቼ ካላቀረቡ በኋላ ከኔ በኋላ የሚናገሩት ካላቀረቡ ወይም ሌላ ጊዜ ድል ካለ በዛ ላይ ብናወራ ደስተኛ ነኝ። ትንሽ እሱ ላይ ያለኝን አመለካከት በጥቂቱ ለማስቀመጥ ሞክራለሁ። ግን መጀመሪያ የተወለድኩት ሐረር ነው። እኔ ቤተሰባችን 9 ነን። እኔ 8ኛ ልጅ ነኝ
እና ስወለድ ጀምሮ ነው አይነ ስውር የሆንኩት። ስለዚህ ከህፃንነት ጀምሮ በዚህ ምክንያት የሚል ታሪክ የለም። ከመወለድ ጀምሮ አይነ ስውር ነኝ ማለት ነው። እንደ ዮሐንስ ምዕራፍ 9 ላይ እንዳለው ሰው አይነት ማለት ነው። እና እንደተወለድኩ ኤቭሪቲንግ ኖርማል ስለመሰላቸው ቤተሰቦቼ አይነ ስውር መሆኔ የገባቸው በሶስተኛው ቀን ነው። እና እናቴ በጣም ታለቅስ ነበር፣ በጣም ተስፋ ትቆርጥ ነበር። ግን ምን እንዳቀበላቸው አላውቅም። ስም ሲወጣ ሲሳይ ይባል ተባለ። ይኸው ምንድነው? እግዚአብሔር የሰጠን ሲሳይ ነው። ልክ አንድ ነገር ውስጥ ብዙ ጊዜ የሀገራችን ሰው አንድ ንጹህ ነገር ውስጥ ወይ ውሃ ውስጥ ወይ ጠላ ውስጥ፣ ጠላ ያው ይገባኛል ቤተክርስቲያን እንደማይጠጣ እና የሆነ ነገር ሲገባ አይ ሲሳይ ነው ይባላል። እና ሲሳይ ነው በቃ ይሄ ልክ ነው፣ የእግዚአብሔር ሲሳይ ነው እንቀበላለን ብለው አባቴ ማጸና። አባቴ ወታደር ነው። በወቅቱ የመድፈኛ ሹፌር ነው፣ የመከላከያ። እና በዛን ወቅት እኔ በተወለድኩበት ዘመን ያው የእርስ በርስ ጦርነት የነበረበት ዘመን ነው። እና በሰሜን ኤርትራ አልጌና የምትባል አካባቢ እዛ ነበር አባቴ ለረጅም ጊዜ በሹፌርነት። እና ከተወለድኩ በኋላ እናቴ በጣም ተስፋ በመቁረጥ ብዙ ታለቅስ ነበር። ከቤት አታወጣኝ ምስል ከቤት አለማውጣት ብቻ ሳይሆን እናቴ ማህበር ሲኖራት፣ ድግስ ሲኖራት፣ ክርስትና፣ ሰንበቴ፣ ለቅሶ ሲኖራት ሌሎች ልጆች እኔን ታላላቆች እንዳደረገችው አዝላ አትወጣም ነበር። ለምን? ሰው ስለሚያስጨንቃት፣ ምን ሆኖብሽ ነው፣ ከንፈርን ስለሚመጥ ብዙ ነገር ስለሚል ማለት ነው። ስለዚህ በዛ ምክንያት የኔ ታላላቅ እህቶች አንዳንድ ከትምህርት ቤት ጭምር እየቀሩ እኔን ለመያዝ፣ እናቴ በሌላ ዲዩቲ ሲኖራት እኔን ለመያዝ ይገደዱ ነበር ማለት ነው። እና በዚህ ሁኔታ እያደግኩ ያለው ያው ሰው ይወደኛል እግዚአብሔር ይመስገን ማለት በአዘር ሳይድም ማሳየት ያስፈልጋል። እና እኔ ያደግኩበት ማህበረሰብ በጣም ብዙ ፍቅር ሰጥቶ ያሳደገኝ ማህበረሰብ ነው። እና አይነ ስውርነቴን ያወቅኩት በደንብ ወደ ዩኒቨርሲቲ ወደ እንትን ስገባ ነው፣ ሲስተም ውስጥ ስገባ ነው። እሱም በኋላ አወራለሁ፣ ቶሎ ላወራ። እና አባቴ እንዳልኳችሁ ሰሜን ላይ ሹፌር ነው ብያቸዋለሁ። ቀጥታ ውጊያ ውስጥ አይገባም፣ ግን ደብዳቤ ይጽፋል ላለቆቹ። ምንድነው ደብዳቤ የጻፈው? እግረኛ ቦታ ላይ መመደብ እፈልጋለሁ ብሎ ደብዳቤ ይጽፋል። እንግዲህ በዛ ጦርነት ወቅት አይደለም እግረኛ ሰው አስመራ ተመደበ ሲባል በጣም ከፍተኛ ጭንቀት ነው። ከአስመራ ወጣ ወደ መሀል ሀገር መጣ ሲባል እንኳን ደስ አለህ ይባላል። እሱ ግን እግረኛ ልመደብ፣ እግረኛ ላይ ኢንፋንትሪ ላይ ውጊያው ሰርክል ላይ ፍሮንት ላይ ከፊት ለፊት ሄጄ ልመደብ ብሎ እዛ መድቡኝ ብሎ ደብዳቤ ጥያቄ ያቀርባል። እና አለቆቹ ይህን ጥያቄ ጤነኛ ነው ብሎ ስላላሰቡ ምን ሆነሃል አሉት። ምንድነው? አንተ ሹፌር ነህ፣ ለምንድነው እግረኛ መሆንህ መመደብ የፈለግከው ሲሉት፣ አይ እኔ አይነ ስውር ልጅ አለኝ እና ምናልባት ለሀገሬ ስዋጋ ብሞት የመንግስት የሞት ልጆችን ሰብስቦ ስለሚያስተምር እና እንደዛ ስለሆነ ለዛ ብዬ ነው ብሎ ይመልሳል ማለት ነው። እና ግድ የለም እንደዛ ማድረግ አያስፈልግም፣ እኛ ሲያድግ እናስተምረዋለን ብለው ቃል ይገቡለታል ማለት ነው። እኔ አስመራ ከተማ ውስጥ አብርሃ ባህታ የሚባል ትምህርት ቤት አለ፣ የአይነ ስውራን ትምህርት ቤት ነው። እዛ እናስገባዋለን ብለው ቃል ይገቡለታል እና በዛ ሁኔታ ያልፋል። በመካከል ግን እህት የኔ ታላቅ የመጀመሪያ ቤታችን እህት፣ እኔ 8ኛ ልጅ ነኝ ብያቸዋለሁ። የመጀመሪያዋ እህታችን ሃይ ስኩል ስትማር የሚያስተምራት አይነ ስውር አስተማሪ ነበረ። ጋሽ ብርሃኑ በላይ ይባላል። ወንድማችን መጋቢ ተስፋዬ ጎሳ ያውቀው ይሆናል፣ ያውቀዋል፣ በእርግጠኝነት ያውቀዋል። ጋሽ ብርሃኑ አሁን ቱጌዘር የሚባል ድርጅትን ይመራል፣ ያስተምራል። በጣም ጥሩ አስተማሪ ነው ማለት በተለይ በመጨረሻው ዘመን ላይ በተለያዩ ትምህርቶች ላይ ብትጋብዙት አንድ ቀን እንደዚህ እሱም ብዙ ነገር እና እሱ ያስተምራት ነበር። ታሪክ አስተማሪ ነው። ከዛ እኔም እኮ ወንድም አለኝ ትለዋለች። በዛ ምክንያት ግድ የለም ይማራል ይላትና በወቅቱ እሱ አይነ ስውራን ማህበር ኮኔክሽን ነበረው። ተጻጽፎ መጀመሪያ ወላይታ ሶዶ ከዛ ደግሞ ሰበታ ከተማ ትምህርት ቤት እንድገባ ያደረገኝ እሱ ነው። ግን እዛ ላይ የኔ እህት እሱን ስታናግረው ደጋግማ ስትቀርበው አብራው ስትሆን ስታወራው ሌሎች እዛ አካባቢ ያሉ ተማሪዎች አይነ ስውር ጓደኛ ያዘች አይነት የሚል ነገር ይሄ ስቲግማታይዝ አድርገዋታል። እና እህቴ መጀመሪያ ከኔ በፊት በእኔ ምክንያት ስቲግማታይዝድ የሆነችው እሷ ነች ማለት ነው። እና ይሄ ሆኖ ያው ሰበታ ገባሁኝ፣ እንደ ማንኛውም ሰው ተማርኩኝ። ከዛ ትምህርት ሃይ ስኩል
ጨርሼ ሃይስኩል ሐረር ተመልሼ ተምሬ ያው ዩኒቨርሲቲ ታሪክ አጠናው። ታሪክ ካጠናው በኋላ ማስተማር ጀመርኩ ማለት እና በዚህ ውስጥ ጌታን የተቀበልኩት 8ኛ ክፍል ላይ ነው እንደ ግላዳኛ አድርጌ የተቀበልኩት። እና ጌታን እንደተቀበልኩ አካባቢ ድንገት ጠዋት አይኔ የሚበራ ይመስለኝ ነበር እና ድንገት ስነቃ አይኔ በርቶ ባይ ዘ ወይ እኔ አሁን አይን መብራት ምን ማለት ነው ዲፋይን አድርግ ብትሉኝ አላውቀውም። ምክንያቱም እኔ ከመወለዴ ጀምሮ አይነ ስውር የተወለድኩና የብርሃን ኮንሰፕት የሌለኝ ማለት የዚህ የአይን ብርሃን ኮንሰፕት የማየት ኮንሰፕት የሌለኝ ሰው ነኝ። ስለዚህ የጨለማም ኮንሰፕት የለኝም። እሱንም እንድታውቁት ብዬ ነው። ምክንያቱም ብርሃንም ጨለማም እኔን የሚመለከት ነገር አይደለም። የሆነ ሆኖ 10ኛ ክፍል ተማሪ ያለው መተሐራ የሚባል ቦታ ነበር የምማረው። መተሐራ ዛሬ ቅድም ተነስቷል። መርቲ ሃይ ስኩል ስማር ኮንፈረንስ ይደረጋል። ያኔ ኮንፈረንሶች ይደረጋሉ። ቅድም ወንድሜ ስሜ ሲጠቅስ ነበር። ያው እና እኔ መሰረተ ክርስቶስ ነው ጌታን የተቀበልኩት፣ ግን ሙሉ ወንጌሎች እዛ አካባቢ ኮንፈረንስ ያደርጋሉ ከቀጠና 2 ከአዲስ አበባ ጭምር መጥተው እና በጣም ትልቅ ኮንፈረንስ ነው። ያኔ የነበሩ ኮንፈረንሶች እሑድ ከሰዓት ላይ የመጨረሻው ዝናብ ይባላል። የነበራችሁ ታስታውሳላችሁ ብዬ አስባለሁ። ማለት ይሄ የሚጸለይበት በአብዛኛው በጴንጤቆስጤያዊ ቤተክርስቲያን ውስጥ ያደግን ሰዎች እናውቀዋለን። የመንፈስ ቅዱስ ሙላት በልሳን እንዲሞሉ ሰዎች እንዲፈወሱ እና እሑድ ከሰዓት ላይ እስቲ የማይቻል ህመም ያለባችሁ ተባለ። ከዛ እኔ ቀስ እያልኩ እየፈራው እየተባው ስፈራ ስቸር ወጣው እንዲጸልይልኝ። እየወጣው ግን እየሄድኩኝ ወደሚጸልየው ሰው እየሄድኩኝ እየወሰዱኝ ውስጤ ምን አጣ ይለኛል። ምን ጎደለ? እየተማርክ ነው፣ ምንድን ነው ያጣው ይለኛል ማለት ነው። እና ውስጤ እየተወቀሰ ለማንኛውም ተጸለየልኝ። አገልጋዩ ጸለየልኝ። እጁን እንደ ማርቆስ ወንጌል ታሪክ እንዳለው ጆሮዬ ውስጥ ከቶ ጭምር ጸለየልኝ። ግን እኔ ውስጤ ይወቀሳል። እህቶቼን ቤተሰቦቼን ያሰደብኩ ነው የመሰለኝ። ምን አጣ? ስለዚህ ያ በዛ ሞመንት ኦኬ ይሄ ነገር ምጸልይበት ጉዳይ መሆን የለበትም ማለት ነው። በቃ እግዚአብሔር በዚህ ውስጥ ልክ ለጳውሎስ እንዳለው ጸጋዬ ይበቃል ብሎኛል ማለት ነው ብዬ ራሴን ያረጋጋሁ ማለት ነው። እሺ እና እንደ ጴንጤዎቹ አሜን ነው ማለት አይጠበቅብኝም። ከዛ በኋላ ያው ጴንጤ ነኝ በነገራችን ላይ ዩኒቨርሲቲ ገባሁና የኔ እኛ በነበርንበት ዩኒቨርሲቲ ስንማር 2000 ይሄ በፈረንጅ 2000 አካባቢ ነው የተመረቅነው። በዛ ዘመን 2000 በኋላ አዲስ ዘመን አዲስ ኤጅ አዲስ ኒው ኤራ የሚመጣ ነበር ይመስለን እና ያው ወጣቶች ነን ያኔ መጽሐፍ እናነባለን። የነ ዋችማኒ ሌሎች የነ ዴሪክ ፕሪንስ የነ በጣም እነዚህ በሞር ኦፍ ካሪዝማቲክ የሆኑ መጽሐፍቶችን እናነባለን እና የሆነ ጊዜ ላይ እኔም እንደገና አይኔ እንደሚበራ ይሰማኝ ጀመር። በዛ ፒር ግሩፕ ውስጥ ስለነበርኩኝ ማለት ነው። በዛ ግሩፕ ውስጥ በቃ ከ2000 በኋላ በጣም ዘመኑ እንደሚቀየር የሐዋርያት ምንድነው አፖስቶሊክ ፕሮፌቲክ ኤጅ እንደሚመጣ ምናምን ሶሪ ስለ ቃሌ እንደሱ አይነት ሐሳብ ነበረን። ስለዚህ መጀመሪያ አብሮኝ የሚጸልዩ መልእክት ያው ይመጣል። የዛን ጊዜ መልእክት በአማርኛ ብቻ ሳይሆን በእንግሊዝኛ መናገር ደስ ይለናል። አንድ ጓደኛችን እንዲል ነበር አስታውሳለሁ። God has given me a message and I will speak it in English ይላል። አማርኛ ይመጥነው ማለት ነው። እና መጀመሪያ አካባቢ መልእክት አይመጡልኝም ነበር ጓደኞቼ። አይ ቲንክ ያው በቃ ራቅ አድርገውኝ ነው። በኋላ ሲያዩኝ እነሱን መስላለሁ። እነሱን በደንብ አድርጌ ኢሚቴት አድርጌያለሁ፣ ኮፒ አድርጌያለሁ። ስለዚህ መልእክት ሊያመጡልኝ ድፍረት አገኙ ማለት ነው። እና እግዚአብሔር እንዲህ ይለኛል፣ አይንህ እዚህ ዩኒቨርሲቲ ውስጥ ያለ ይበራል የሚል መልእክት አመጡልኝ። እና አንድ ሰው አይደለም 2-3 ሰው እና እንግዲህ አስቡት። በዛን ጊዜ ለመልእክት ያለን ክብር ከፍተኛ ነው ለትንቢት እና አይነ ከዛ በብሬል ጻፍኩት እኔ አይኔ እንደሚበራ መልእክቱን በደንብ ዝርዝሩን የመጣውን ይሄ ሰው እንደዚህ ያየው ህልም ጌታ ተናገረኝ ዘርዝሬ የሰማሁትን ቃል በቃል በብሬል ጻፍኩት ማለት ነውና አልጋይ ላይ ለምን እንደሆነ አላውቅም ዘረክረክ ያልኩ ነኝ ማለት አይ ቲንክ ምንድነው ኦርጋናይዝድ አይደለሁም እና አልጋይ ላይ የምተኛበት አልጋ ላይ ብሬል ጽሁፍ አስቀምጬ ሄጃለሁ። አይነ ስውሮች የዩኒቨርሲቲ አይነ ስውራን በሙሉ እንደሚፈወሱ መልእክት መጥቶልን ነበር። ስቃላችሁ እና በኋላ ጓደኞቼ ኦርቶዶክሶች አሉ አብራቸው የምኖራቸው አይነ ስውራን ናቸው። ዩኒቨርሲቲ ያው አይነ ስውራን አንድ ላይ ነው የሚመደበው። እኔ ከጓደኞቼ ጋር እሱን ባወራ ሌላ ታሪክ ስለሚሆን እሱ ልተው እና አንተ አሉኝ ብለህ ደግሞ አይነ ስውር ይጠፋል ብለህ መጻፍ ጀመርክ አሉኝ። እና
ምንም አላልኩም። አይ ዋዝ ሹር እኔ አይነ ስውራን በሙሉ ከዩኒቨርሲቲ ሳንወጣ አይናችን በርቶ እንደምንወጣ አይ ዋዝ ሹር እርግጠኛ ነበርኩ። እርግጠኛነት የሚለው መጽሐፍ ባልጽፍም ማለት ነው። እና በኋላ እቺ ኬን አለችኝ፣ ነጭ በትር አለችኝ። እሷን ወንበር ስር ነው ማስቀምጣት። ላይብራሪ ስገባም መሬት ነው ማስቀምጣት። መጣልሽ አይቀርም ብዬ ነው። ክፍልም ቢሆን ወንበር ስር እዚች ስር እንደዚህ ቁጭ ነው ማረጋት፣ መውደቁ አይቀርም ብዬ ነው። እና በዛ መካከል 4ኛ ዓመት ሆነን ተመረቀን። ምንም ነገር ሀፕን አላረገም። ሁላችንም ወደየቦታችን እኔም ወደ ማስተማር ስራ ገባሁ። ወደ ሐረር ሄድኩኝ። የተማርኩበት ትምህርት ቤት እዛ ማስተማር ጀመርኩ። እና ልክ ማስተማር ስጀምር በጣም ገና ካልጋይ ስወርድ ቆይ ይለኛል አባቴ። ቆይ ወዴት ነው? ቆይ ይለኛል። እና ድሮ ጓደኞች የነበሩ እህቶቼ ምናምን ትምህርት ቤት የሚወስዱኝ አሁን እና ዩኒቨርሲቲ ትምህርት ቤት ሲወስዱኝ ሃይስኩልም አስተማሪዎች ሲረዱኝም አይነ ስውር እንደሆንኩ አላስብም። ሰው ስለሚወደኝ ይመስለኛል የሚረዳኝ የነበረው። እና አይ ቲንክ ነው ብዙ ሰው አዝኖ አይደለም ማዘኑ እንዳለ ቢሆንም ግን ከማዘኑ ይበልጥ በመወደድ በፍቅር የሚያደርገው ነውና የኢትዮጵያን ባህል ከነ ችግሩ ዊ ሪስፔክት ያለን በጣም ትልቅ እንትናለን። እና ያኔ ግን ልክ ማስተማር ጀምር አባቴ የሆነ የሚያደርሰኝ ታክሲ የሚያደርሰኝ ወጣት ነኝ። በነገራችን ላይ የረሳሁት አንድ ነገር ዩኒቨርሲቲ ያለው ለአይነ ስውራን የሚያነቡ ልጆችን ሪክሩት እናደርግ ነበረ። የክርስቲያኑ ሰርክል ላይ ያው ኦርቶዶክሶቹ ሙስሊሞቹ አካባቢ ለጽድቅም ተብሎ ስለሚሰራ ችግር፣ እኛ ጋር ግን ጴንጤው ጋር ግን ጽድቅ ኦልሬዲ በክርስቶስ የተገኘ ስለሆነ ለአይነ ስውራን ማንበብ ያን ያህል የሚያመጣው ቫልዩ ብዙ ስለማይታይ የኔ እይታ ነው። ግን አይ ቲንክ ልክ ነኝ ብዬ አስባለሁ። እንትን አይደረግም ምንድነው ሰው በቃ ብዙ እንትን አያረግም፣ ትሪት አያረግም አይነ ስውራን በዛን ወቅት በተለይ። አሁን አይ ቲንክ ተለውጧል ብዬ አስባለሁ። እና በኋላ አንድ አዲስ ስታይል አመጣ። ለጊዜው ለማያዩ ወንድሞችና እህቶች ማንበብ የምትፈልጉ ብዬ ቸርች ላይ ማስታወቂያ መናገር ጀመርኩ። እና ዩኒቨርሲቲ ላይ ፌሎሺፕ ላይ እና ራሱ ያ ወጣት ስትሆኑ ለጊዜው ለማያዩ ዋው ባልና በቃ ይጨበጨብላቸዋል። ለጊዜው ለማያዩ ወንድሞች እና እህቶች ተብሎ በዛ መንገድ በጣም ጥሩ ሰርክል አቋቁመ ነበርና አንድ ጓደኛዬ እንዴ አንተ ግን ይሄን ነገር ለምን ወደ ኤንጂኦ አትለውጠውም አለኝ። እንዴ ጌታ እኮ ተናግሯል፣ አይነ ስውራን እኮ በቃ ሁሉም እኮ አይነ ስውራን አይናቸው ሊበራ ነው አልኩት። ምን ነካ? ድሆች እኮ አያልቁም ይላል መጽሐፍ ቅዱስ አለኝ። ኢትስ አ ቢት ቻሌንጅ። ድሆች አያልቁም። ከዛ በኋላ ዝም ብለህ ጸልይ ግድ የለም አለኝና መጸለይ ጀመርኩ። እውነትም እኮ ድሆች አያልቁም መጽሐፍ ቅዱስ ብሏል። ኤኒዌይ እንዳልኳችሁ ዩኒቨርሲቲ በዛ መንገድ አለቀ። እና ልክ ሐረር ማስተማር ጀመር። አባቴ ሲወስደኝ ታክሲ በቃ ይጨንቀኛል። እኔ ወጣት ነኝ፣ እንደ ማንኛውም ወጣት እኔም ወጣት ነኝ። አይነ ስውርም በሆን አይ ሹድንት ቢ ሊሚትድ። እና አባታችሁ ልክ አሁን ለምሳሌ ወጣቶች ሆናችሁ አባታችሁ ልጆቻችሁን ጎቶ ሲወስዳችሁ እንዴት ነው ጥሩ እንደማይሰማችሁ እኔም ጥሩ አልተሰማኝም። እና በጣም መጸለይ ጀመርኩ። ጌታ ሆይ በቃ ወይ ሚስት ስጠኝ ማለት ጀመርኩ። እና መበሳጨት ጀመርኩ። ነርቨስ ያደርገኛል። በቃ ሰዎች ሲያዝኑልኝ አይነ ስውርነትን ያስታውስ እያንዳንዱ ነገርና በቃ ተሰነካክዬ ልቀር ነው ማለት ጀመርኩ ዩኒቨርሲቲ ውስጥ። ከዛ በኋላ ነው ዩኒቨርሲቲ ውስጥ አልኩኝ ስራ እንደጀመርኩኝ እና በጣም መጨናነቅ ጀመርኩ። ስትረስ ማድረግ ጀመርኩኝ። በጣም ውስጥ ይበሳጫል፣ ይወጣጠራል፣ መጨናነቅ ጀመርኩኝ። እና አንድ ሌሊት ግን አንድ ቃል ወደ ልቤ መጣ። እንግዲህ እንዳልኳችሁ እንደዚህ መበሳጨት ስላችሁ ቀላል አይደለም። ሰው መናጭቃለሁ፣ ብዙ ነገር ነው የማደርገው። እና አንድ ሌሊት ላይ ላለው ይጨመርለታል፣ ለሌለው ግን ያው ያለውም ይወሰድበታል የሚል ቃል ውስጤን ኳ አደረገኝ። እንደዚህ በቃ ጸጥ ነው ያደረገው ውስጥ የነበረውን ጭንቀት ማለት ነው። ላለው ይሄ እንግዲህ 2-3 ብዙ ቦታ ላይ ተጠቅሷል መጽሐፍ ቅዱስ ላይ፣ በተለይ በአዲስ ኪዳን በ4 ወንጌላት ደጋግሞ የተጠቀሰ ነው። አንዱ የተጠቀሰበት መንገድ 3 ባለመክሊቶችን ንጉሱ ጌታቸው ወደ ሩቅ ሀገር በሄደ ጊዜ በመክሊታቸው እንዲሰሩ በሰጣቸው ጊዜ 2 በመክሊታቸው ሰርተው አተረፉ፣ አንደኛው ግን አላተረፈም። እና ሳያተርፍ አለማተረፉ ብቻ አይደለም የሚያናድደው፣ ጌታው በመጣ ጊዜ አንተ ካልዘራህበት የምታጭድ ካልበተምክበት የምትሰበስብ ስለሆንክ ፈርቼ መክሊት የምናደረኩት ቀበርኩት። ከዛ እንደዛ መሆኔን ካሰብክ ለምን ለሌሎች ሰዎች አልሰጠህም ወይ ለባንክ ለምን አልሰጠው? ስለዚህ ውሰዱበትና ላለው ጨምሩለት። ላለው ምን ይደረግለታል? ጨመርለታል። ኦኬ አልኩኝ። ስለዚህ ምን አለኝ? ኢየሱስ አለኝ። ምን አለኝ? አምላክ አለኝ። ስለዚህ ለካ አንድ ማናረገው ነገር እግዚአብሔር ካለ
አምላካችን ካለ፣ ጌታ ካለ፣ ንጉሱ ካለ ምንም ነገር አያግድንም። እውነት ለመናገር ቅድም እናንተ ስለ ሮሜ 3:23 ደጋግማችሁ እውነት ነው፣ ሁላችንም ጉዳተኞች ነን። ግን እግዚአብሔር እኮ አሁን ራሱን ለኛ አክሰስብል ተደራሽ አድርጎ ነው ያቀረበልን። ምን ማለት ነው? እግዚአብሔርን ያየ ማንም የለም ነው አለ የሚል መጽሐፍ ቅዱስ። ግን እግዚአብሔር ራሱ እንዲታይ፣ እግዚአብሔር ራሱ ተደራሽ እንዲሆን፣ በሰው ልክ እንዲሆን ኦርቶዶክስ ወንድሞቻችን እንደሚሉት በጠባብ ደረት በአጭር ቁመት ተወስኖ መጣ ኢየሱስ ማለት ነው። ምን ማለት ነው? ተደራሽ አድርጎ። እኛ ሁላችን ጉዳተኞች ነን በእግዚአብሔር ፊት። ቅድም ያላችሁትን ነገር ለማጽናት ነው። ስለዚህ ሁላችንም ጉዳተኞች ከሆንን ሌላው ታሪክ ነው ማለቴ። እግዚአብሔር ነው የሚሰራው። በአይነ ስውሩም ይሰራል፣ መስማት በተሳነውም ይሰራል፣ በእግር ጉዳተኛውም ይሰራል፣ በሁሉም ይሰራል። ምክንያቱም ይሄ መዝሙረ ዳዊት እንደሚል ምንድን ነው የሚለው? ግሩምና ድንቅ ሆኜ በቃ ይሄ ጉዳት አሁን እኛ ለኛ ነው ጉዳት የሚመስለው፣ መቆረጥ ወይም ማጣት የሚለው ለኛ ነው እንጂ በእግዚአብሔር እኮ አይን ምንም አትጠራጠሩ፣ ሁላችንም ጉዳተኞች ነን ማለት። ስለዚህ ይሄ የእጅ የእግር ምናምን ጉዳዩ አይደለም። ለዚያ ነው በዘጸአት ምዕራፍ 4 ላይ ምንድን ነው የሚለው? ሙሴን እኔ አልችልም። በነገራችን ላይ ሙሴ አካል ጉዳተኛ የነበረ የእምነት አባታችን ነው እንድታውቁት። ሙሴ የንግግር ክህሎት የስፒች ኢምፔርመንት የምንለው በአሁኑ ቋንቋ አጠራር ኮሚኒኬሽን ዲስኤቢሊቲ የምንለው ችግር የነበረበት ግን ደግሞ ሕግ ካፉ የወጣ አይነት ሰው ነው። እና እኔ አፈትብ ነኝ። እግዚአብሔርን ብሎ መለስለት። ማን ነው ዕውር የሚያደርግ? ማን ነው ደንቆሮ? 4:11 ላይ ማን ነው? እኔ እግዚአብሔር አይደለሁምን? ስለዚህ ስህተት ነው። አሁን እናንተ እያዘናችሁልን ነው አይደለም፣ ግን እኛ ሁላችን አንድ ነን እና ለእግዚአብሔር አሁን እግዚአብሔር ልክ ነው፣ ይፈውሳል። የፈወሰው በዛን ዘመን ፈውስን አምጥቷል። በኢየሱስ ክርስቶስ በመጣበት ጊዜ ትልልቅ በሉቃስን ቅድም ስለ ሉቃስ ወንጌል ሲወራ ነበር። እውነት ነው፣ ኢየሱስ የፈወሳቸው ያልተፈወሱም አሉ። ለምሳሌ ዘኬዎስ ሾርት ስታቸር የነበረው ምንድነው የሚባለው? ድንክ የሚባል ነው የሚባለው። በመጽሐፍ ቅዱስ ሰዎች እንደሚሉት ድንክ ተብሎ ሊገለጥ የሚችል ነው የሚሉት። እና ዘኬዎስን ቁመቱን ማስረዘም አላስፈልግም። ለሌሎቹ ግን እግዚአብሔር አይናቸው ለማያይ አይናቸው እንዲያደርገዋል። አሁን ግን እግዚአብሔር ደግሞ በሌላ መንገድም ደግሞ ይሰራል። ቅድም እንደተባለው 7 መጽሐፍ ያጻፈው ወንድማችን ኃይሌ ከበደ ስንት ዓመት ነው? 42 ዓመት አይደል? 7 መጽሐፍ አልጋ ላይ 7 መጽሐፍ እናንተ ጽፋችኋል እንዴ? ምን ነክቷችሁ ነው? 7 መጽሐፍ እኮ እኔ አልጻፍኩም። እና ይሄ ምንድን ነው የሚያሳየው? እግዚአብሔርን ለሚያምኑ እግዚአብሔርን ለሚወዱ ማለት ከእግዚአብሔር ጋር እግዚአብሔርን ለሚለምኑ ሰዎች እግዚአብሔር በየትኛውም ሁኔታ ውስጥ ምንም አይነት ጉዳት አይወስነውም። እና እግዚአብሔር ጉዳትን መጀመሪያ ላስተካክል ፊክስ ላርግ አይልም። ያ የፈውስ የመጣበት ጊዜ ኢየሱስ እሱ ሌላ ነው። ምክንያቱም የእግዚአብሔር መሲህነቱን ለመግለጽ ራሱን ለማሳየት ክብሩን ለመግለጽ ያደረገው ነው። ማለት ፈውስ አይገባም ማለት እያልኳቸው አይደለም። ማንም ሰው አይነ ስውር ሆኖ መሆን ወይም መኖር እኔ እንግዲህ አላቅም። በእርግጥ አይናማ መሆን ይጠቅማል። ልክ ነው። መንገድ ብዙ ነገሮች ይረዳቸዋል። ግን እግዚአብሔር ይመስገን ማለት ሌላው ሰው ዲፕሬሽን ውስጥ እንደገባው እኔም ዲፕሬሽን ውስጥ ገብቼ አውቃለሁ፣ ገባለሁ። ሌላ ሰው ለምን ኢትዮጵያ ውስጥ ተፈጠርኩ እንደሚለው እኔ ለምን አይነ ስውር ሆንኩ ብዬ አውቃለሁ። ነገር ግን አሰጭ ሰው ከደረሰበት ነገር ግን አልጎደልኩም። ምክንያቱም ያለኝን መያዝ ነበረብኝ። ላለው ይጨመርለታል፣ ለሌለው ግን ያው ያለው እና ሙሴ ብቻ ሳይሆን ሌሎች ብዙ አካል ጉዳተኞች ነበሩ። ያዕቆብ አካል ጉዳተኛ ነበር እንደምታውቁት፣ በስተርጅና ያውም እግዚአብሔር ራሱ ነው ሹሉዳውን የነካው። ታውቃላችሁ? አታውቁም? ይስሐቅ በስተርጅና አይነ ስውር ሆኖ ነበር። የአብርሃም የይስሐቅ አምላክ የተባለለት ማለት ነው። ሳምሶን በሞት የገደላቸው በለጥ የተባለው ሳምሶን አይነ ስውር ከሆነ በኋላ ነው እግዚአብሔር በሱ ተአምር ያደረገው። አሜን ነው። ብዙ ጊዜ አካል ጉዳተኛ ሰው ጥቀሱ ስትባሉ የምትጠቅሱት ሜምፊቦስቴን ነው እናውቃለን። ግን እነዚህ ሁሉ አካል ጉዳተኞች ነበሩ። ሌላም አንድ አይነ ስውር ነብይ ነበር፣ በስተርጅና አይነ ስውር የሆነ መጽሐፈ ነገሥት ላይ ታሪኮ የተጻፈለት ማለት ነው። እና እግዚአብሔር ማንም አያግደውም። ከምንም በላይ ደግሞ ጳውሎስ የምንወደው ሐዋርያ ጳውሎስ ጉዳተኛ ነበር ይባላል። ጉዳተኛም ባይባል አንድ የሚያበሳጨው ምቾት የሚነሳው ህመም እንደነበረበት ግን ግልጽ ነው። አንድ ችግር እንደነበረበት
አይ ቲንክ አንዳንዶች ጉዳት ነው ይላሉ። እና 3 ጊዜ ምን አደረግኩ ይላል? ጸለይኩ 3 ጊዜ እንዲወሰድ ከኔ ላይ። ግን ምን አለኝ ነው የሚለው በሁለተኛ ቆሮንቶስ ምዕራፍ 12 ላይ ኃይልህ በድካሜ ስለዚህ ጸጋዬ ምን ያደርግሃል? ይበቃሃል ነው የተባለው። እና እንዳልኳችሁ ከዛ በኋላ ራሴን መቀበል ጀመርኩ። ላለው ይጨመርለታል የሚለው ነገር ለካ አስደንጋጭ ነው። እግዚአብሔርን መክሰስ አንዱ እንግዲህ ዓለም ምንድነው ልክ እግዚአብሔር ረግመህ ሙት እንደተባለው እግዚአብሔር እንድትከሱ ነው የሚያረጋችሁ አካል። ምክንያቱም ይሄን የሚያረጋችሁ አካሉ ጉዳቱ አይደለም፣ ጉዳቱን የማይቀበል ህብረተሰብ ስላለ ነው። ወይም እኔ በአማርኛ ምን ብየዋለሁ? ብቃተኞች ነን ባዮች ስላሉ ነው። ወይም ኤብሊስት ምንለው በእንግሊዝኛ ኤብሊዝም ይባላል። ልክ ሬሲዝም እንደሚባል ማለት ነው። ኤብሊዝምን ምናልባት ስሜ እንግዲህ ከኔ በጣም በአማርኛ ላይ በጣም የተራቀቀ ስለሆነ ሊያረመኝ ይችላል። ግን ኤብሊዝምን የብቃተኝነት አስተሳሰብ ልክ ዘረኝነት የምናምን ሴክሲዝም እንደሚባለው ብቃተኝነት እና አብዛኛው ዓለም የተገነባችበት መንገድ በብቃተኞች አስተሳሰብ ነው። ብቃተኝነት ደግሞ ምን አድርጎናል? እግዚአብሔር እንድንረግም። ምክንያቱም እኛ ብቁ ነን እናንተ ብቁ አይደላችሁም እያሉ እንቁልልጭ እያሉን እግዚአብሔር እንድንረግም በእግዚአብሔር ላይ እንድናጉረመርም ያለንንም ነገር እንዳንቀበል አድርገውናል ማለት ነው። ግን ይሄ እውነት አይደለም። እና እግዚአብሔር ረዳኝ። ለረጅም ጊዜ አስተማሪ ነበርኩኝ። አገባሁ። በጣም እንግዲህ እግዚአብሔር የሰጠኝ ሚስት እኔን 3 ነገር ነው የጸለየችው ስታገባ። እኔም ጸልያለሁ። የኔን ነግራቸዋለሁ፣ የሷን ነግራቸውና ከዛ በኋላ ቶሎ ጨርሳለሁ። ዘማሪ ስለሆንኩ አንድ አጭር መዝሙር ብዘምር ምንም ክፉ አይደለም ብዬ አስባለሁ። ይፈቀድልኛል? እሺ። አዎ ያው መድረክ ላይ ቆማችሁ መቼም በይ አትባሉም ብዬ ነው። እሺ። እና ከመልእክቱ ጋር የሚያዝ ነገር ነው። ፒያኖ ወንድሜ እስከዛ ተዘጋጅልኝ። እና ባለቤቴ 3 ነገር ጸልያለች። እኔ የማገባው ሰው እግዚአብሔር የሚወደው ነው፣ እግዚአብሔርን የሚወድ እኔንም የሚወደኝ ሰውም የሚወደው ነው ያለችው። እና ከተጋባን በኋላ ሆኖልኛል 3ቱም ነገር ነው የምትለው። እግዚአብሔር ይመስገን። እኔ ደግሞ ስጸልይ ምንድነው የጸለይኩት? ጌታ ሆይ የምታዝንልኝ ሴት እንዳትሰጠኝ፣ እኔን በቃ ምንድነው እንደምችል የምትቀበለኝ ሴት ስጠኝ ነው ያልኩት። እና እሱን ነው የሰጠኝና አንድ ከባለቤቴ ጋር የነበረን አንድ በጭንቅነት ዘመን የገጠመን አንድ ነገር ልንገራችሁና አይ ቲንክ መጨረስ አለብኝ። ለወንድሜና ለእህቴ መልቀቅ አለብኝ። እና አንድ ጊዜ ዘገየሁባት። ብዙ ጊዜ እንግዲህ እህቶችና ወንድሞች ቀጠሮ በማክበር ማን ነው ምናምን ብዬ አልጠይቅም። እና ግን እሷ ብዙ ጊዜ ዘግይታብኝ ታውቃለች። ለካ ለወንድሞች መዘግየት ጥሩ አይደለም። እና ዘገየሁባትና ተገናኘን። አንተ እንዴት ትዘገያለህ? እንዴት ታረፍዳለህ? በጣም ጮኸችብኝ። እና መጀመሪያ ደስ አለኝ ስለ ጮኸችብኝ። ምክንያቱም ተቀበላኛለች። ኤክስፔክት እያደረገችኝ ያለችው ዴሊቨር እንዳደርግ ነው ማለት ነው። በኋላ ግን አበዛችሁ ንግግሯን። ምንድነው ምናምን በኋላ እንዴ አይታይሽም? እኔ እኮ አይነ ስውር ነኝ አልኳት። አይም ብላይንድ እና ምን ይጠበስ አለችኝ። ምን ለማለት ነው አያችሁ? እኔ አሁን አንተን መጠብቅ በብላይንድነት አይደለም፣ የወደድኩም ያገባሁም በአይነ ስውርነት አይደለም። ዴሊቨር እንድታደርግ እንደ ባል ነው ኤክስፔክት ማድረግ ትለኛለች። እና አንድ ሌላ የለችው ነገር ልንገራችሁና ከተጋባን በኋላ አንዳንድ ጊዜ በጨለማ አብራችሁ ልትሄድ ትችላላችሁ ምናምን። ሲስ በጨለማ ስንሄድ ከክፉ ነገር ላይ ያስጥለኝ እንደማይችል አውቃለሁ። ነገር ግን እግዚአብሔር ከባልነት ጋር አብሮ ያስቀመጠው ሞገስ ስላለ ከሱ ጋር ሲሆን በጣም ሰላም ይሰማኛል ትላለች። እና ምን ልላችሁ ነው? እግዚአብሔርን ብቻ ብናምን ምንም አይጎልብንም። እና እግዚአብሔር ብቃት ነው። ለእኔ አካል ጉዳተኝነት ምን ማለት ነው፣ ዲሴቢሊቲ ምን ማለት ነው ብላችሁ ብትጠይቁኝ a means of securing God's grace ብዬ ነው ዲፋይን ማድረገው። የእግዚአብሔርን ጸጋ የመቀበያ መንገድ ነው። የእግዚአብሔርን ጸጋ መቀበል ከፈለጋችሁ ጉዳተኛ መሆናችሁን እመኑ። አንድ መዝሙር ዘምራለሁ። ወንድሜ ባክን ቶሎ ብለህ አጭር መዝሙር ነው ዘምረው። የለም እሺ፣ ታዲያ በድምጽ ዘምራለሁ። ምን ችግር? እሺ፣ ይሄ መዝሙር ከኔ ጋር አብራችሁ ትዘምራላችሁ። እግዚአብሔር በህይወቴ ያደረገውን የኔ መዝሙር አይደለም፣ ነገር ግን በህይወታችን በእኔ ብቻ ሳይሆን ቅድም ታሪካቸው በተነበበልን ወንድሜ ስሜ ባቀረባቸው ሰዎች ህይወት ቀጥሎ ከኔ በኋላ በሚናገሩት ሰዎች ህይወት እግዚአብሔር ያደረገውን የሚያደርገውንም በእናንተ ህይወት የሚያደርገውንም የሚያሳስብ ነው። የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስቲ ስሙኝ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስቲ ስሙኝ ትምህርት ይሆናችሁ።
በጌታ ይታመን ይጽናና ልባችሁ። በዕለት እርምጃዬ ጌታ ኢየሱስ ቀድሞ ምሕረቱን አብዝቶ ታምራቱን ደግሞ ሰራልኝ አምላኬ የከበረ ነገር እንደዚህ ሊመራኝ ወደ ጻድቃን አገር ወደ ጻድቃን አገር የሰራልኝን ድንቅ ታሪኩን ላውራችሁ ሰዎች እስቲ ስሙኝ ትምህርት ይሁናችሁ። በጌታ ይታመን ይጽናና ልባችሁ የሰራልኝን ድንቅ ታሪኩን ላውራችሁ ሰዎች እስቲ ስሙኝ ትምህርት ይሁናችሁ። በጌታ ይታመን ይጽናና ልባችሁ። ቴንክ ዩ። እሺ አሁን ወደሚቀጥለው እንሂድ። ማውራት ስለማይቻል አሁን እህታችን ጎመጁ ነች አሁን የምታቀርብልን ያላትን ነገር እና እሷ ቅድም እንደተነገረው በጣም ትልቅ ስራ የሰራች ነች። ዓለም አቀፍ የሆነ አገልግሎት ነው ያላት። ከታንዛኒያ እስከ አሜሪካ ድረስ፣ ኬንያ፣ ደቡብ አፍሪካ ሄዳ በዚህ በመስማት የተሳናቸውን ለማገልገል በጣም ረጅም ርቀት ተጉዛለች። ዛሬም ደግሞ በአዲስ አበባ ሀያት ሁለተኛ ደረጃ ትምህርት ቤት በዚሁ ላይ አካቶ የሚያገለግል የሚሰራ ትምህርት ቤት እንደዚሁ ከፍታ እያገለገለች ነው ያለችው። የእሷን ደግሞ የህይወት ጉዞ እና የእሷን ደግሞ ልምድ እንካፈላለን። ጎመጁን ወደዚህ ጋብዛለሁ። ከምን ልጀምረው? በጣም 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 አመሰግናለሁኝ ፓስተር፣ ስለጋበዛችሁ አመሰግናለሁ። ሁላችሁ ፈቃደኛ ስለሆናችሁና በፊታችሁ መቆም እግዚአብሔርን ከፊታችሁ እንድቆም ስለፈቀደልኝ እግዚአብሔርን አመሰግነዋለሁኝ። እግዚአብሔር ይመስገን። እኔ መስማት ሳኔ ነኝ፣ ግን አብሽር በወጣ በስራችሁ ባል እኔ የኔ ይታያሉ፣ ስንኩልነቴ ይታያሉ፣ ስንኩልነቴ ይታያል። አብሽር ባል እኔ አካለ ጉዳተኛ መሆኔ አይታይም፣ ግን ውስጤ አካለ ጉዳተኛ ነኝ። ለምን የምናገረው በእጄ ነው የምናገረው። የምሰማው በጆሮ በዓይኔ ነው፣ በዓይኔ እሰማለሁ፣ በእጄ እናገራለሁ። ግን እግዚአብሔር ምክንያት ኖሮት ብዙ ነገሮች እንዳደርግ ፈቅዶልኛል። እግዚአብሔር ይመስገን። እኔ መስማት የተሳነኝ ከልደት በፊት አይደለም፣ ከፍ ካልኩ በኋላ ትልቅ ሆንኩ በኋላ ምናልባት የ10 ዓመትና 13 ዓመት ሆናል ሆነ ጆሮ ሲደነቁር መስማት ሲሳነኝ በህመም ምክንያት ነው። ህመሜ ምንድን ነው? ማጅራቴ በዚህ ሌላ ጆሮዬ ምንም ነገር ህመም አያውቅም። ጆሮ ውስጥ ምንም ነገር አያውቅም። ግን ወደ ላይ ውጋት ነበረው እና ትኩሳት ነበር። መጽሐፉን ታነባላችሁ፣ እየዘለልኩ ነው የምናገር። እና የምኖረው ከእናቴ ጋር ነበር። እናቴ ይዛኝ ሀረር አገር ይዛኝ ሄደች። እዚያ ሀረር አገር እንዳለው አንድ ቀን እኔ ታመምኩ። ህመሜ ምንድን ነው? እግሬን አደረግ እንዲህ ተመሳሳይ ያለ ነገር ጆሮዬ ደግሞ ከፊቴ ሰው ሲናገር ሌላ ድምፅ በኋላ ሌላ ሰው እዛ ፊቴ የሚናገሩትን ሳምሳ መነጋገር ሰማ ጀመሩ።
በጣም 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 ከባድ ህመም ላይ ነበር ያለሁት። እዚህ ጀማጀራቴ ማን ድክትር ሲል አፌ ማውሮ ተያዘ። ፈጽሞ መናገር አልችልም ነበር። እስያ እናቴ ወዴት ነው የምትወስደኝ? መድኃኒት ፍለጋ እዚህ መጽሐፉን ስታነቡ ታገኙታላችሁ። እዛም መድኃኒት አላገኘችልኝ። እንደገና መልሳ አዲስ አበባ ስትመጣ ጠባይ በቃ ያልሆኑ ቦታ ስትሮጥ እዛ ጠበሉ ጋር ለመሄድም ደግሞ ገንዘብና አንዳንድ ነገሮች ያስፈልጋል። አባትሽን ጠይቂ ተብዬ ሄድኩ። አባቴ ቤት ገብቼ ውጭ እንዳልኩ አባቴ መጣ ከውጭ። ምን ትሰሪ መጣሽ አለኝ። አንቺ ደንቆሮ ሆነሻል። ደንቆሮ ያደረገችሽ ደግሞ እናትሽ ነች። ከዚህ ወስዳ አንቺ ደንቆሮ ሆንሽ። አሁን ለምን መጣሽ? ለምን? እኔ ፈረስ ጠበውልሻለሁ። ፈረስ ሂጂና ጠይቂው። ገር የማትራገጥ የማትደባደብ ፈረስ አለች እና እሱ ይሰጥሻል። ሂጂ ብለው ነው የመጣሁት። ሂጂ ሌላ ከሌ ስሙን ጠርቶ ከሌ የሚባል አባትሽ ነው። ሂጂና ጠይቂያለሁ። ወጣሁ። አልጠየኩም እና በብዙ ነገር እንቅፋት ነበር። አካለ ጉዳተኝነት ከጊዜ በማንኛውም ድንገት ያጋጥማል። አካለ ጉዳተኝነት መሆን፣ ሁለተኛ ደግሞ ደንቆሮ መሆን፣ ያለ መስማት ከባድ ነው። አሁን ጀምሮ ከባድ ነው። እኔ አሁን ጀምሮ እኔ ከባድ ነው። ቀላል አይደለም። ግን በእግዚአብሔር አምኜ ስሰራ ያለ መስማት ምን ችግር አመጣም ብዬ አምንበታለሁ። አሁን መናገር እየዘለልኩ ነው እና እናቴ እኔ ጠንከር ስል ከህመሜ ጠንከር ስል የት ሄደች? መካኒሳ መስማት የተሳናቸው ትምህርት ቤት እንድመዘገብ አክስቴ ወሰደችኝ። ከእናቴ ጋር እዛ ሲገባ ቦታ የለም። አንድ ሚሽነሪ ጆይስ ግሪክ የምትባል ሚሽነሪ ዶክተር ቪክ ይባላል ባለቤቱ። እነሱ አዲስ ሚሽነሪዎች ናቸው ኢትዮጵያ ውስጥ። እነሱ ጋር ወስዳ አገናኝ። አቺ ሴትዮ በፊት ማንም ሰው እንኳን እኔን አቅፎ ሊስመኝ ይቅርና እንደምናሽ ምንኝ የለም። በቤተሰብም ሰላም እንኳን የሚለኝ ለምን ዋጋ ያለኝ አልመሰልኳቸውም። ዋጋ የላትም። ጎመጁ ደንቆሮ ሆናለች እና ወደፊትም ይሄን ታደርጋለች የሚል ሀሳብ የላቸውም። ራሳቸው ወንድም ቢሆን እሷ ልጅቷ ተነስታ እዛ አትቀመጥም። በጣም በቤተሰብም ከባድ ጭቆናንም እኔ ልቤ ውስጥ ታወቀኛል። አልሰማም እንጂ የሚሆኑትን ነገር ሁሉ ይታወቀኝ ነበር፣ አዝን ነበር። እግዚአብሔር ግን ታላቅ ነው። አልፋ ትምህርት ቤት ሲመሰረት ያቺ ጆይስ ፊክ መጀመሪያ እኔን ወሰደች። ስታስተምርኝ አስተማረችኝ። የምልክት ቋንቋ በእጅ መነጋገር ካስተማረችን በኋላ እኛ ሁለታችን ደግሞ የኔን ብጤ አንድ እኔ አስተርጓሚ መፈለግ ጀመር። ያ ትምህርት ቤት ተመሰረተ፣ አልፋ ትምህርት ቤት ቦሌ። አሁን ያ ትምህርት ቤት መስማት መናገር የተሳናቸው ትምህርት በጣም ታላቅ ጥበብ ታላቅ ትምህርት የሚማሩበት
ሆነ እና እግዚአብሔር ይመስገን። አሁን እኔ ሳይ ስራ ሁሉ እግዚአብሔር ምናልባት ብዙ ነገር አሳይቶኝ ምናልባት እኔ መስማት መናገር የተሳናቸውን ልጆች እንዳገለግል ይሆን? አሁን መስማት የተሳናቸው ልጆች እግዚአብሔር ያውቃሉ፣ ይድናሉ፣ ሁሉም ነገር ማድረግ ይችላሉ፣ መስራትም ይችላሉ፣ መማርም ይችላሉ። ምናልባት እግዚአብሔር ለዚህ መርጦኝ ይሆን? አሁን እሱ ሲሆን ደግሞ ወደ ውጭ ለመሄድ እግዚአብሔር በሩን ከፈተልኝ። ውጭ ሄድኩ። እዛ ውጭ ሆኜ እኔ እዚህ ኢትዮጵያ ውስጥ የደረሰብኝን ነገር ሁሉ ሳስብ የኔ ብጤ እንደኔ አንድ መስማት የተሳናቸው ልጆች አሉ አገሬ። እነሱን ሄጄ በረዳ እንደኔ አንድ ችግር ውስጥ እንዳይገቡ እነሱን ሄጄ ባስተምር በረዳ የሚል ሀሳብ አእምሮ ውስጥ መጣ። እኔን የሚረዱኝ የነበሩ ሚሽነሮች ነበሩ። እዛ ሀገር ያሉት ኢትዮጵያዊ ሰው ወይንም የኔ ቤተሰብ ማንም ልርዳሽ ያለ ነገር የለም። ሆስፒታል አላውቅም፣ ሆስፒታል ጆሮዬ አልተመረመረም ብሎ የለም። ግን ጠንቋይ ቤት እናቴ ያዘች ብሎ ትበላለች፣ መፍትሄውም የለም። ምሮኝም ብዬ ወደ ሀገሬ ተመልሼ መጣሁ። ተመልሼ ስመጣ የት ሀረር ገባ። ሀረር 4ኛ ይባላል አካባቢው። ሄድኩና ትምህርት ቤት ጀመርኩ። እኔ ፍላጎቴ ምንድን ነው? እነዛ ህፃናቶች ተምረው እግዚአብሔርን እንዲያውቁ፣ ስለ እግዚአብሔር እንዲማሩ ነው። ሌላ ቤተሰብ አይረዳም፣ ቤተሰብ አይሰማን። ምን ዋጋ አለው? ምን ሰምቶ ምን ገብቶት ምን ይገባል? አሁን እሱ አይሰማም። ወደፊት ምንድን ነው እንደማረዱ አውቃለሁ። እነዛን ልጆች ለማስተማር ሀረር ሄጄ ትምህርት ቤት መሰረቱ። ያ ትምህርት ቤት ከአንደኛ ክፍል 2ኛ 3ኛ 4ኛ እስከ 8ኛ ክፍል ሆነ። ከዛ እንደገና ውሃ በአካባቢው ጥፍት ሲል ለሌላ ሰው አስተላልፌ ወደ ውጭ ሄድኩ። እዛ ውጭ ሄድ አሁንም ልቤ ማረፍ አልቻለም። ሀገሬ መግባትና አንድ ዛፍ መትከል አለብኝ የሚል ሀሳብ ደግሞ አመጣሁ። አሁንም መጣሁ፣ ሀገሬ መጣሁ። ትንሽ ቆርቆሮ ቤት መገናኛ አገኘሁ። እዛች ቆርቆሮ ቤት ሲጀምር 6 ልጆች አገኘሁ መስማት የተሳናቸው። ሁሏን ጀመርኩ። ክራይ ጀመርኳል። አሁን እዛ ትምህርት ቤት እንደጀመርኩ ሌላ እየጨመሩ ተማሪዎቹ ሲሄዱ ሰፋ ያለ አገኘሁ። ሰፋ ያለ ክፍል ተከራየሁ። ቦታ ጠየቁ። እኔ አላማዬ ምንድን ነው? እነዛ ልጆች የሚደርስባቸውን ችግር እንዲያውቁ እና ጠንካራ ሆነው እግዚአብሔርንም እንዲያውቁ ራሳቸውን እንዲችሉ ነው። ራሳቸውን ችለው ጥሩ ዜጎች እንዲሆኑ። አሁን እዛም ፓስተሮች አሉ፣ ፓስተሮች አሉ፣ ዴፎች እግዚአብሔርን ቃል የሚያስተምሩ አሉ፣ ወንጌላዊ አሉ። የምልክት ቋንቋ እዛ ቤት መንግስት 3094 ካሬ ሜትር ሰጠኝ በነፃ። እዛ ላይ ቆንጆ ፎቅ ተሰርቶ ቤቱ ተሰርቶ ብዙ ተማሪዎች የእግዚአብሔርን ቃል ይማሩበታል። እና ያለ መስማት ስራ ይከለክላናል ማለት አይደለም። እግዚአብሔርን ማገልገል ይከለክላናል ማለት አይደለም። ሁሉንም ነገር ማድረግ እንችላለን በእግዚአብሔር። አካለ ጉዳተኞች
ከጊዜ በኋላም ብዙ በሚደርስብን አደጋ በሚደርስብን ችግር መስማት ሊሳን ይችላል። ወይንም እግራችንም ሊቆረጥ ይችላል። ወይንም ከእጃችን አካለ ጉዳትን ማግኘት ይችላል እና ምን ህይወታችን እግዚአብሔርን በሰጠን ህይወት ተጠንቅቀን መራመድ አለብን ሁላችንም። እኔ ወንድም ነበርኝ፣ በጣም ጠጣ ነበር ወንድሜ ጋር። አሁን በቅርብ አሁን አዲሱ ዓመት ባለ ፋሲካ አካባቢ ያ ወንድሜ አንድ ቀንም ስለ እግዚአብሔር ሰምቶ አያውቅም። ሁልጊዜ መጠጥ ቤት ነው የሚሯጠው። ያ ወንድሜ እኔ ትምህርት ቤት ስጀምር 23 ዓመት ሆኖኛል። እሱም ከእኔ ጋር 23 ዓመት ሰርቷል። በጣጣ ተው ቢመከርም ቢያለ አንድ ቀን ዓመት ፋሲካ 3 ቀን ሲቀረው ከቤት ይወጣና ይሄዳል። መኪና የሚወጣው ምንድነው? መጠጥ ለመፈለግ ነው። ቀዩ አፈር ተሸከመች። አሁን እግሩ ቁርጥ፣ አሁን በቤት አለ። እግሩ ተቆረጠ፣ አካለ ጉዳተኛ ሆነ ማለት ነው። አሁን ትናንትና ማታ ሲሰብኩለት እግዚአብሔርን ተቀበለ። ምናልባት እግዚአብሔርን ተቀበለ ሰብኩለት። ምናልባት ያ ሰው እግዚአብሔር ያተረፈው እሱ በዛ ኃጢአቱ እንዲሞት አልፈለገም፣ እንዲድን ፈልጓል ይመስለኛል። አሁን የቻላችሁ ቤት መታችሁ ቃሉን አሁንም ታስተምሩ የበለጠ ብስላል ማለት ነው። በለጠ ጥልቅ ይገባዋል ማለት ነው። እና አካለ ጉዳተኝነት ከጊዜ በኋላ ሊመጣ ይችላል። ማንኛውንም ተጠንቅቀን መራመድ አለብን። ተጠንቅቀን አውቀን እግዚአብሔር ምን ነገር እንዳለው እግዚአብሔርን በመፍራት ለምናደርገው ሁሉም ነገር እግዚአብሔርን ፈርተን መኖር አለብን። መራመድ አለብን። ማድረግ አለብን። ያ ወንድሜ ተኝቶ ሆስፒታል ተኝቶ ሄድኩ። ፋሲካ ነው ቀኑ። በኋላ አንድ ሰው እሱ በተኛበት ሆስፒታል ቤት መንግስት ሲያፈርሰው በላዩ ላይ ወድቆበታል። ይሄ ምንም የለም ሁሉም ነገር ከዛው የሚቀበሉ ስዛ ብቻው በግንባሩ ብቻ። እሱን ጠየቁት ባስተርጓሚ ምን ሆነህ ነው ብዬ ጠየቁት። እኔ ሎጋ ማለት ምንድን ነው? ሎጋ ሰው ነበሩ፣ እንዲህ ያለው ሰው ነበርኩ። ግን አንድ ቀን በደቂቃ ውስጥ ሰውነቴ ሁሉ ጠፋ። ሰው መቆም አልችልም፣ ወደዚህ መተኛት አልችልም፣ ወደዚህ መተኛት አልችልም፣ ወደዚህ መተኛት አልችልም። ደጓል። ግን ነፍሴ ቦስ ውስጥ አለች። ነፍሴ እዛ ያለው ውስጥ ሰውነቴ ውስጥ አለች። እንዴት ልዳን ይላል። አሁን በሆስፒታልም ሆነ ያ ሰው አካለ ጉዳተኛ ቢድንም ቢነሳ አካለ ጉዳተኛ ሆነ ማለት ነው። ስለዚህ አካለ ጉዳተኛ ብንሆን እግዚአብሔር ለምክንያት አለው። እግዚአብሔር ምክንያት አለው። እሱ እንድናውቀው ፈልጓል። እሱ እንድናገለግለው ፈልጓል። አሁን እኔም ያለ መስማቴን አልተቀበልኩትም ነበር። ሁልጊዜ ጓደኞች ሳይ አፍር ነበር። በቀዳዳ ነበር የምለው። ተኝቼ ስነሳ ዛሬ ከፈታል ብዬ ነው አሳብ። ማታ ተኝቼ ጠዋት ተከፍቶ አገኘዋለሁ። ግን እላም እግዚአብሔር ምን ፈልጓል? መስማት መናገር የተሳናቸውን ልጆች በምልክት ቋንቋ አስተምሪ፣ ከቤተሰቦቻቸውም ጋር እንዲግባቡ አድርጊ። እነሱ እግዚአብሔርን እንዲያውቁ ወደ እግዚአብሔር ቤት እንዲሄዱ እንዲድኑ አድርጎ ነው የሰራኝ ማለት ነው። እና አሁን የምትችሉ ብትጎበኙ በጣም ጥሩ ነው። ብዙ ትምህርቶች ይገኛሉ። እነዚያ መስማት መናገር የተሳናቸው ልጆች አንዳንድ ጊዜ ቁጭ ብዬ እኔ ስመለከት
ቁጭ ብዬ ሳያቸው እርስ በርሳቸው ሲግባቡ፣ እርስ በርሳቸው ሲማሩ፣ እርስ በርሳቸው አንዳንዶቹ ስለ እግዚአብሔር ሲወሩ ሳይ ልቤ ይቀልጣል። ልቤ ይቀልጣል። አሁንም መስማት መናገር የተሳናቸው ልጆች ስታገኙ ዝም ብላችሁ አትለፉ። ዝም ብላችሁ አትለፉ። ማነጋገር ያስፈልጋል። ከቻላችሁ ስለ እግዚአብሔር መንገድ ያስፈልጋል። እኛ ስንኩልነታችን በልባችን ውስጥ ነው ያለው። ለምሳሌ ዓይነ ስውር ብንሆን ይታያል። እግሩ የታመመ ቢሆን ሲያነክስ ይታያል። የኛ በምናችን ይታያል። በጣም አስቸጋሪ ነው። አንድ ቢሮ ሄደን አንድ ነገር ለማብራራት አይፈልግም። ለባቸው ቢናገሩ እኔ ብናገር መልስ አይሰጡም። ለምንድን ነው? ቸርችም ቢሆን መስማት መናገር የተሳናቸው ልጆች ከመጡ ደህና ነሽ ማነጋገር ያስፈልጋል። ማነጋገር ያስፈልጋል። ደህና ነሽ፣ ምነው ቤተክርስቲያን ትሄጃለሽ፣ ትቀሪያለሽ ብሎ ሳነጋግሯ ብሎ መስማት። አንዳንዶቹ አይሰማም፣ አላውቁም። ምንድን ነው ሀሳባቸውን አይገልጹላቸውም። ያ መስማት የተሳነው ሰው አንድ ጥያቄ ቢጠይቅ አይሰማም በላችሁ አትተውት። አብራሩለት፣ ንገሩት። እሱም ይናገራል፣ በሚችለው ቋንቋ ይናገራል። ስለዚህ አመሰግናለሁ። ቅድም ወንድማችን ሲሳይ የብቃተኝነት ልክ እንደ ሬሲዝም የብቃተኝነት ችግር አለ ሲል ነበርና ምናልባት ቅድም አሁን ስትነግረን እህታችን ጎመጁ ብቃተኞች ሌሎች ሰዎች ጉለት አላቸው ብሎ ሲያስቡ ለማናገር አይፈልጉም እና ይሄ ራሱ የአንደኛው ችግር ነው። እግዚአብሔር እንግዲህ እየተናገረን ነው ዛሬ በሰዎች ህይወት በወንድሞቻችንና በእህቶቻችን እግዚአብሔር እየተናገረን ነው። እግዚአብሔርን ለዚህ እናመሰግናለን። የውይይት ጊዜ ስላለን ከሰዓት ላይ ከምሳ ሰዓት በኋላ አሁን ወደ ቀጣዩ ዝግጅት እንሄዳለን። ቀጣዩ ዝግጅት የሚያቀርብልን መጋቢ ተስፋዬ ጎሳ ነው። መጋቢ ተስፋዬ ለቤተክርስቲያናችን እንግዳ አይደለም። የቀራኒዮ ባፕቲስት ቤተክርስቲያን መጋቢ ነው። አስደናቂ የሚያደርገው እሱም እንደዚሁ ማየት የተሳነው ነው። የአንድ እጁ ላይ እንዲሁ ጉዳት አለ። ግን ዛሬ የሚያቀርብልንን ጠዋት እንደነገርኳችሁ ዛሬ የሚያቀርብልንን ዝግጅት ራሱ ታይፕ አድርጎ ራሱ አባሱ ይዞልን መጥቷል እና እግዚአብሔር በሁሉ ነገር የረዳው ወንድማችን ነው። እሱን ተቀምጦ እንዲያቀርብ ዝግጅቱን ስለጠየቀን ተቀምጦ ወንበር አዘጋጅተንለት ያቀርብልናል። ወደሱ እንሄዳለን። ቤዛ ከመጣሁኝ ትንሽ ጊዜ ቆየት ስላለ እንደምን ሰነበታችሁ ማለት ፈልጋለሁ። መጀመሪያ የጻፍኳት ወረቀት የማቀርበውን ነገር ሳይሆን ለተጠራሁበት ምክንያት መግለጫ የምትሆን አንድ ገጽ ወረቀት ነች እና ይሄንን ወረቀት ከዛሬ 2 ወይም 3 ዓመት በፊት በኔ መኖሪያ ቤት ውስጥ የመጋቢዎች የጸሎት ፕሮግራም አለ። ያ ፕሮግራም የባፕቲስት ቤተክርስቲያናትን እየዞርን ልናገለግል ይገባል የሚል እቅድ አውጥተን በቀራኒዮ መጥምቃውያን ቤተክርስቲያን ውስጥ ባዘጋጀነው ጊዜ አቅርቤው ነበር ይሄን ወረቀት። እዛ የነበራችሁ ሰዎች ታውቁታላችሁ። ስለዚህ አንደኛ ለሁላችንም እየተሰማ አንድ ገጽ ብቻ ስለሆነች ያው እኔ ጋበዘኝ ወንድም ስሜ ነው።
እንዲያነባት ፈልጋለሁ። ከዛ በፊት ግን ተቀምጬ ላቅርብ፣ የኔን ድርሻ የኔን ጊዜ ተቀምጬ ባቀርብ ይሻለኛል ብያቀረብኩበት ምክንያት ማስረዳት አለብኝ። ምክንያቱም ጉባኤው እንዲረዳኝ ስለምፈልግ እኔ ቁጭ ብዬ ስወያይ ከጉባኤው ጋር የተቀራረብኩ ነው የሚመስለኝ። ቆሜ አንድ ነገር ሳቀርብ ግን አንድ ትልቅ ነገር ይዤ እንደመጣሁና ብቻ ከጉባኤው ጋር የሚያራርቀኝ ነው የሚመስለኝ። የሚገርመው ነገር ይህንን ስሜት በውስጤ ስለሚኖር ያንን እንዲቀርፍልኝ ስለፈለኩና ነፃነት ይበልጥ ኖሮኝ ሐሳቤን ማካፈል እንድችል ነውና እስቲ ጽሑፉን እናንብበውና ወደ ዋና ሐሳቤ እሻገራለሁ። እሺ። መልስ ያገኘ ጸሎት። 1 ብዙ ነገር ለማድረግ ኃይል እንዳገኝ ወደ እግዚአብሔር ጸለይኩኝ። ራሴን ዝቅ አድርጌ መታዘዝን እንዳውቅ ደካማ አደረገኝ። 2 ብርቱ አገልጋይ ለመሆን ጤናማ እንድሆን እግዚአብሔርን ለመንኩት። የተሻለ ነገር እንዳደርግ በሽተኛ አደረገኝ። 3 ደስታ እንደሚሰጠኝ ሀብት እንዳገኝ ለመንኩት። ጥበበኛ እንድሆን ድሃ አደረገኝ። 4 በሰዎች ለመከበር ስልጣን እንዳገኝ ለመንኩኝ። የሚያስፈልገኝ እግዚአብሔር እንደሆነ እንዳውቅ ተራ ሰው አደረገኝ። 5 ሕይወት ጣዕም ያለው እንዲሆን ሊያደርግ የሚችለውን ሁሉን ነገር እንዲሰጠኝ ለመንኩ። ሁሉ ነገር ጣዕም ያለው እንዲሆን ሊያደርግ የሚያስችለውን ሕይወት እግዚአብሔር ሰጠኝ። 6 ጸልዬ ላገኝ ተስፋ ካደረግኩት አንዱንም ባላገኝም የራሴን ምኞት ወደ ጎን ትቼ ነገሩን በጥልቀት ስመለከተው እኔ ያልጸለይኩት ይበልጥ የሚያስፈልገኝ ነገር የጸሎቴ መልስ ተደርጎ ተሰጠኝ። 7 በዚህም ምክንያት በሰዎች መካከል ኃላፊና ከንቱ ከሆነው ምድራዊ ብልጽግናና በረከት የበለጠ ዘላለማዊ ነገር ካገኙት አንዱ እንደሆንኩ አውቄያለሁ። ይሄ ጽሑፍ የክርስቲያኖች ሁሉ መመሪያ መሆን ይኖርበታል ብዬ አምናለሁ። ምክንያቱም እኔ በዚህ ቦታ እንደተነገራችሁ ፓስተር ስሜ እኔ እንግዲህ የመጋቢነት ጸጋ በውስጡ ስላየው በግሌ ነው ይሄን የምለው። ስለዚህ እኛ ጋር መጥቶ የቆላሲስን መጽሐፍ ሳስተምር ከጻፍኩት ጽሑፍ ላይ ወስዶ ጥያቄ ያቀረበልኝ። ጥያቄው ምን ነበረ? በጽሑፉ ላይ ጨጓራዬን ምግብ እንድትፈጭ እንጂ እንድታመኝ አልፈቅድልህም ልንለው አንችልም የሚል ሐሳብ አለ። ቆላሲስን መጽሐፍ ማስተምራቸውን መጽሐፍቶች ሁሉ ከዊሪዝቢ ኮሜንተሪ ላይ ወስጄ ስለሆነ እየተረጎም ወደ አማርኛ ደግሞ ሲተረጎም እንደምታውቁት ነው ለአማርኛው እንዲመች ማድረግ እንደገናም ደግሞ ማለስማማባቸው ሐሳቦችን ወደ እኔ ሐሳብ በማምጣት ስለምሰራው ቆላሲስን ስሰራ በጣም ከበደኝ። ሲከብደኝ ድክም ብሎኝ ስለነበረ ሐሳቡን መጻፍ እንጂ ምን እንደሆነ አላስተዋልኩትም ነበር። ድንገት ስሜ ሲጠይቀኝ ግን በጣም ግራ ገባኝ። አላሰብኩትም። ይቅርታ መልሼ ልየውና ልምጣ ብዬ ነው እንደገና ስመጣ እግዚአብሔር ጌታን ከተቀበልን በኋላ ምንም ነገር ቢሆን ሕይወታችንን ሰተነዋልና አካል ጉዳተኞች ቢያረገን፣ ድሃ ቢያደርገን፣ ሌሎቹንም ነገሮች
አሉታዊ ለሰው ህይወት አሉታዊ የሆኑ ነገሮች ውስጥ ሁሉ ብንገባ እና ብናልፍ የጌታንንና ጌታ በዛ ውስጥ ስለሚጠቀምብን ጥያቄ ልናነሳ አንችልም የሚል ሐሳብ ነው የሚሰጠው። የሚለውን ነገር ለምሳሌ እኔ ራሴን እዩኝ፣ አይነ ስውር ነኝ፣ አንድ እጅ ነው ያለኝ የሚለውን ሳነሳ ያ ልቤን ነካኝ ብሎ ነው እኔ አሁንስ ጥሪ ሲያደርግልኝ የነገረኝ ነገር። በነገራችን ላይ አደጋው ከዚህ ዕለት ጋር የተያያዘ አደጋ ነው። እኔ ጣሊያን በጣለው ቦምብ ነው ልጅ ሆኜ መጫወቻ መስሎኝ ስጫወትበት ፈንድቶ እንደዚህ ያደረገኝ። ሌላ ዝርዝር ውስጥ አልገባም። የህይወት ታሪክህን ጻፍ ነው ያለኝ ስሜ እንጂ ከዚህ በላይ ብዙ ምነግራችሁ ነገር የለኝም። ግን መቀመጤ የሚጠቅመኝም ነገር የሚቀጥለው ነሐሴ 75 ዓመት ይሞላኛል። አመሰግናለሁ በጣም እና አረፍ ለማለትም ይሆነኛል። ከዛ በተረፈ ባጭሩ እኔ ራሴን ለመግለጥ ትዳር አለኝ። ትዳሬ ይቅርታ የትዳር ጓደኛዬ እንደኔው አይነ ስውር ነች። ሳገባት ትንሽ ታይ ነበረ። ከጊዜ በኋላ ግን የሷም አይን ሙሉ ለሙሉ ጠፍቷል። ሁለታችንም ግን ያለ ችግር በደስታ 40 ዓመት ኖረናል። በጣም እንዳጋጣሚ ብዙዎቻችሁ ያላያችሁት ሊሆን ይችላል እንጂ ፋና ቀለማት ላይ 9 አይነ ስውሮችን የረዳንበት ፕሮግራም የዛሬ 3 ዓመት ገደማ ተሰርቶ ተከናውኖ ተላልፏል። ብዙ ሰዎች ያዩት ግን አይመስለኝም። እዛ ፕሮግራም ላይ አራት ልጆች አግኝተን እንዲሳተፉ አድርገን ነበርና ሌሎች ሁሉም አሁን በነገራችን ላይ እነዛ የረዳናቸው ልጆች በሙሉ የመጀመሪያ ዲግሪያቸውን ይዘው ስራም ላይ ስለሆኑ ሁሉንም ማግኘት አልቻልንም፣ ግማሾቹ ክፍለ ሀገር ስለነበሩ እና 9 አይነ ስውራንን የረዱ አይነ ስውራን ባለትዳሮች የሚል ርዕስ ጽፋችሁ እስቲ ዩቲዩብ ላይ ምናልባት ካገኛችሁ መሞከር ትችላላችሁ። ወደ ዋናው ሐሳቤ ከመግባቴ በፊት የይርዳውን ጤና አንድ ቀልድ ኮሜዲ ይርዳውን መቼስ ማታውቁት ሰው የላችሁ። አንዲት ቀልድ ልንገራችሁና እኔ ከማቀርበው ነገር ጋር ስለሚያያዝልኝ እሱን መጠቀም ወደድኩኝ። ይርዳው ምን ይላል? ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ታክሲ ውስጥ ነበርኩኝ ነው የሚለው። ታክሲ ውስጥ ነበርኩኝ። ምናልባት ሰምታችሁትም ሊሆን ይችላል። ታክሲ ውስጥ ቁጭ ብዬ ያለሁኝ አንድ የሚለምን ሰው ወደ ታክሲው እየገባ እንደሆነ ይሰማኛል አለ። በእለቱ የሚነግሰውን ታቦት ስለከሌ እያለ እየጠራ እየለመነ ሲገባ ሰምቼዋለሁ እና እኔ የተቀመጥኩበት ወንበር ጋር እስኪደርስ ድረስ ከኪሴ ብር አውጥቼ ልሰጠው እየጠበቅኩት ሳለ በመካከሉ አንድ እንጉርጉሮ ያንጎራጉር ጀመረ።
እንጉርጉሮ ምን ነበረ? እናንተ የምታዩኝ እኔም አላያችሁ እያለ አንጎራጉራል። አይመለከተኝም እንግዲያውስ ብዬ ብሬን ወደ ኪሴ ከተትኩት አለ እና አሁንም ቢሆን እኔ የማቀርበው ነገር የሚመለከተኝን የኔን ጉዳይ ነው። እኔም ወይም እኔ የተረዳሁትን ነገር ነው። ይቅርታ አድርጉልኝ፣ የኔን ጉዳይ የራሴን ታሪክ አይደለም። እሱን ስሜ የማስገደድ ያህል ታሪክህን ጻፍ የሚለውን ነገር በቤተ ክርስቲያናችን አንዳንድ ጊዜ ቃል ሊያካፍል ሲመጣ ይሄንን ሁሉ ጊዜ እንደጠየቀን ነው። እኔም እመኛለሁኝ አስባለሁኝ ይሄን ለመጻፍ። እዚህ ቦታ ላይ ግን ላቀርብ የወደድኩት ምንድነው ማህበረሰቡ ከአካል ጉዳተኞች ጋር ስላለው ግንኙነት ነው። እኔ በሶስት ከፍየዋለሁ። በአገራችንን በገዙት ገዢዎች ነው የከፈልኩት። የንጉሱን ዘመን፣ የደርግን ዘመን እና የኢህአዴግን ዘመን። በንጉሱ ዘመን ማህበረሰቡ እኔ አሁን እንግዲህ እንዳልኳችሁ ነው። ምናልባት በዓለም አቀፍ ደረጃ የተጠና ወንድሜ ሲሳይ በጣም በትምህርቱ እጅግ የዘለቀ ነው። ስለዚህ እኔ ያለሁበት ሁኔታ ደግሞ ያ አይደለም። ቅድም ትዳር መስርቻለሁ ብያቸዋለሁ። 2 ልጆች አሉኝ፣ 2 የልጅ ልጆች አሉኝ። ስለዚህ የትምህርት ደረጃዬም ቢሆን 11ኛ ክፍል ላይ ነው ያቆምኩት። የራሱ ምክንያት አለው፣ እዛ ውስጥ አልገባም። የህይወት ታሪኬ ሲዘጋጅ ታዩታላችሁ። እንግዲህ በዚህ በንጉሱ ዘመን በነበረው ጊዜ የአብዛኛው ህብረተሰብ አመለካከት አካል ጉዳተኞችን ሲያይ እኔ በተረዳሁት ነው ማለት። አሁን እኔ በተረዳሁት ስለምናገር ብሳሳት እንኳን እኔ የተረዳሁትን ነገር በተረዳሁት መንገድ እንደሆነ የተናገርኩት ተቀበሉኝ ማለቴ ነው። በአብዛኛው አካል ጉዳተኞች ለማኞች ናቸው የሚለው ነገር በጣም የጎላ እንደነበረ ነው ማስበው። ለእኔ የምረዳው ከራሴ 3 ልምዶችን ማቅረብ እችላለሁኝ። በአንድ ወቅት ሰዓት የሚሸጥበት መደብር ውስጥ ሰዓት ስንት እንደሚሸጥና ምናልባትም የአይነ ስውር ብሬል ሰዓት ይኖር እንደሆነ ለመጠየቅ ከ3 ከኔ ጋር ከሰበታ ወደ አዲስ አበባ ከመጡ ለስራ ከመጡ ሰዎች ጋር አብረን ገባን። ወደ ውስጥ ስንገባ ሴትዮዋ ገና መስኮቱ ላይ ያለችው ሴትዮ ገና ነገሩን ለምን እንደመጣንም ሳትረዳው እግዚአብሔር ይስጥልኝ አለችኝ። እና ያ ነገር በጣም እኛ ሞራላችንንም ስለነካው እኔ ያኔ ጌታንም አልተቀበልኩም። በ50ዎቹ መጨረሻ ነው። በጣም ተናደንና አዝነን ከቦታው ወጣን። ሌላው ልምዴ ደግሞ የሚገርማችሁ ነገር አንድ ጊዜ ታናሽ ወንድሞቼን ከእናቴ ጋር አምጥቼ እዚህ ቤት አስተምሬያቸው ከኔ ጋር ነበሩ። ከነሱ አንዱ 2 ወንድሞች ነበሩኝ። ከሁለቱ አንደኛው
ይዞኝ እየሄደ ነበረ። ከሜክሲኮ ወደ መርካቶ ለመሄድ አውቶቡስ ለመሳፈር እየሄድን ነው። አንተ ቆይ 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 አለችው ወንድሜ። ትንሽ ልጅ ነው ያን ጊዜ። ቆመን ጠበቅን እና ለሴትዮዋ ለሱ 5 ሳንቲም ሰጠችው። እንካ ብሎ ለኔ ሰጠኝ። ምንድነው ብዬ ሳይው 5 ሳንቲም ነው ምንድነው ይሄ ነገር ስል ሴትዮዋ ስጥ ብለው ይነዋል። በጣም ተናደድኩና ወረወርኩት እና በጣም ስትሽከረከር ልጁን በጣም ነው ያሳቀው። መሬት ላይ ወዲያው አላረፈችም። በጣም ረጅም መንገድ እየተሽከረከረች ሄዳለች። ሶስተኛው እንደዚሁ ተመሳሳይ ነገር እኔ በህይወቴ የገጠመኝ ነገር ልብስ መደብር ውስጥ ልብስ ለመግዛት ልጠይቅ እየገባሁ ባለሁበት ጊዜ ጥቂት ሰዎች በሰልፍ ቦታ ላይ ቆመው ነበረ። እነሱ ተራዬ እስኪደርስ ተሰልፌ ጠበቅኩና ትልቅ ተራዬ ሲደርስ ወደ ሴትዮዋ ቀረብ ስል እግዚአብሔር ይስጥልኝ አለች። እኔም ዞር ብዬ ወዲያው አኩርፌ ወጣሁ። ያኔ እንኳን ጌታንም አግኝቻለሁ። የሚገርመው ነገር ግን ብስለቱን አላገኘውም። ምናልባት ብስለት እንኳን ሁልጊዜ የሚደረስበት ነገር አይደለም። ካሁን ካለሁበት ምናልባት ትንሽ ወደ ኋላ ቀረት ያልኩ ነበርኩኝ። አሁን እነዚህን ሁሉ ነገሮች መልሼ ሳገናዝባቸው ነው ሳስባቸው፣ አሁን ባለሁበት ደረጃ ሳስባቸው ምን ያህል ስህተት ነበረ የሰራሁት ብዬ ነው የምረዳው። ለምን ህብረተሰቡ ከቤተ ክህነቱም አይነ ስውር ይለምናል፣ አካል ጉዳተኛ ይለምናል ከሚለው የተወረሰ ነገር ይመስለኛል። በእኔ መረዳት ነው እንግዲህ የምላችሁ። አካል ጉዳተኛን ሁሉ እንደ ለማኝ ማየት ከዛ የመጣ ይመስለኛል። እና ይሄ እንግዲህ ሁኔታ ወደ ኋላ ሳስበው ያው እንዳልኳችሁ ጸጽቶኛል ብያችኋለሁ። ቀርበን እንደዚህ አይነት ሰዎች ሲያጋጥሙን ቀርበን ልክ አይደለም ያላችሁበት ሁኔታ ልክ አይደለም፣ ሰዎች እነኛ የራሳችን ስራ አለን ልንለምንም አይደለም የመጣ ነው፣ ወደፊት እንደዚህ አይነት ነገር አታድርጉ ብለን ህብረተሰቡን የማስተካከል ስራ የኛ ስራ ነበረ። ብዙ ጊዜ ሌሎች ይሄን ያደረጉ ሊኖሩ ይችላሉ፣ ጥሩ ስራ ሰርተዋል። ግን እኔ በህይወቴ እንደዚህ አይነት ነገሮች ያጋጠሙኝ ጊዜ አለ። ከረጅም ጊዜ በፊትም ቢሆን ጉዳዩ እስካሁንም ድረስ አሁን ይሄ ፕሮግራም ሲሰጠኝ ይሄንን ነገር ነው ማቅረብ ያለብኝ የተረዳሁትን ለራሴ ብዬ ነው ያሰብኩት። ወደ ሁለተኛው ሐሳብ ሲሄድ ደርግ በሚገዛበት ዘመን አካል ጉዳተኛ በጣም በዝቶ ነበረ። ጦርነት ነበረ። በጦርነት ምክንያት ተጎድተው የሚመጡ እጅግ በርካታ ሰዎች ስለነበሩ አካል ጉዳተኛ ሁሉ ከጦር ሜዳ የመጣ የሚመስልበት ጊዜ እንደነበረ ነው ለኔ የምረዳው። እንደውም በህይወቴ የገጠመኝን አንድ ገጠመኝ ልንገራችሁ። በደርግ ዘመን ጸጉሬን ልስተካከል አንድ ቦታ ገባሁኝ። ወደኋላ ትንሽ መለስ ልበልና አንድ ማህበረሰቡ ማስተካከል ያለበት ነገር አይነ ስውር ቀጥታ ራሱ ሰውን ማነጋገር ይችላል። እኔ ለወንድሜ ነው ያቺ ሴትዮ ጠርታ አናግራ የሰጠችው ስጠው ብላ። እንደዚህ አይነት ብዙ ስለሚያጋጥመኝ ነው። አሁን ጊዜ ስለሌለ አልተረክላችሁም ብዬ ነው እንጂ ሌላ አብሮን የሚመራህንን ሰው ነው ማናገር የሚፈልጉት።
እኛ አይናችን ሲጠፋ ጆሮአችንም የሌለ አንደበታችንም መናገር የማይችል የሚመስል ሊሆን ለሰው ህብረት አላቅም፣ ምክንያቱን እርግጠኛ አይደለሁም። ግን በሶስተኛ ሰው ማናገር ይፈልጋሉ። ይሄኛው ነገር በህብረተሰቡ መካከል አሁን ብዙ እየታረመ የመጣ እንደሆነ ነው ማየው። ጥሩ ነው። ወደዚህኛው ስመለስ ጸጉሬን እየተስተካከልኩ እያለሁ ይህ ሰው ግን ደህና የተሻለ ሰው ነው። ቀጥታ ጸጉሬን ስተስተካከል እኔን ነው ያነጋገረኝ። ሲል ምንድነው የጠየቀኝ? ጥያቄ ነው የጠየቀኝ። ጥያቄው ምን ነበረ? እንደው በምስራቁ ነው በሰሜኑ ነው እንደዚህ ሆንከው የሚል ጥያቄ ነው ያቀረበልኝ። እና አይ እኔ አሁን አንተ የምታስበውን ያህል ጀግንነት፣ የጦር ሜዳ ጀግንነት የሌለኝ ሰው ነኝ፣ ይቅርታ አድርግልኝና በሕፃንነቴ በጣሊያን ጊዜ የተጣለ ቦምብ አግኝቼ ስጫወት የፈነዳ ነው ብዬ ያስረዳሁት። እና በደርግ ጊዜ በአብዛኛው ሰው ከጦር ሜዳ ጋር የተያያዘ ሁኔታ ነበረው፣ የአካል ጉዳተኝነት ሁኔታ። ከደርግ በኋላ በነበረው የኢህአዴግ ዘመን ደግሞ የተሻለ ነገር የታየበት ጊዜ መስሎ ነው የሚታየኝ ለኔ። ለምንድን ነው ይሄ ነገር ብዬ እንዲሁ ሳሰላስል ምናልባት በየፓርላማው በየቦታው አንድ አይነ ስውር ነበረ። ከጠቅላይ ሚኒስትር መልስ በስተጀርባ የሚቀመጥ አይነ ስውር አስመላሽ የሚባል ታውቁታላችሁ? አስመላሽ የሚባል ሁልጊዜ ከጠቅላይ ሚኒስትሩ ጀርባ ይቀመጣል። በዛ ምክንያት ህብረተሰቡ አይነ ስውር ሊኖረው የሚችለውን ቦታ የተረዳ ይሆን ብዬ አስባለሁ። እንግዲህ አሁን ጥቅሉን ነው የምነግራችሁ እንጂ ብዙ የዩኒቨርሲቲ ውስጥ የተማሩ አይናማዎች አይነ ስውሮች ምን ያህል ጠንካሮች እንደሆኑ በትምህርት ያውቃሉ። እንደውም አንዳንድ ቦታ ላይ ስናገኛቸው ሁልጊዜ ከዩኒቨርሲቲ የተመረቅን ይመስላቸዋል። እንደዛ እስኪመስላቸው ድረስ እንደዛ የሚያውቁ ሰዎች አሉ። በጥቅሉ ማህበረሰቡን ግን ስናይ የዛ አይነት መረዳት እያገኘ እየተሻለ የመጣ መሰለኝ በኋላ ምክንያቱም ብዙ ነገሮች የተቀየሩ ነገሮች ስላየሁኝ ነው። እና ብዙ ሰዎች እኔ ባለቤቴን በሄደችበት ቦታ ሁሉ ባንክም ስትስተናገድ ሌሎችም ቦታዎች ስትስተናገድ መምህር ነሽ አይደለም ይሏታል። የሚገርማችሁ ብሬል ትንሽ ቆጥራ ነበረ፣ እሱንም ረስተዋለች። ትምህርት ቤትም ገብታ አታውቅም። ግን በጣም ከፍተኛ የጭንቅላት የተፈጥሮ ዕውቀት አላት። በዛ በጣም ነው እኔ የምጠቀመው በሷ። ማህበራዊ ኑሮ እኔ አልችልም። ማህበራዊ ኑሮን በሙሉ ታውቀዋለች፣ እያንዳንዱን ነገር። እናቴ በሞተች ጊዜ ቀጥ ብላ ማህበረሰቡ እንዴት መስተናገድ እንደሚገባው ሰው ቀጥራ ከበላይ ሆና እየመራች አስተባበራ ስራውን ያከናወነች ሰው ነች። ሌላ ብዙ ታሪክ ልነግራችሁ እችላለሁ። ግን የአስመላሽ ነገር ከተነሳ አንድ ነገር ልበልና ይሄን ጉዳይ ወደ ማጠናቀቅ ወደዛ ለመድረስ ልሞክር። አስመላሽ ኢህአዴግ መንግስት ከወደቀ በኋላ እንደምታውቁት ከጥቂት ዓመታት በፊት የትግራይ ጦርነት በሀገራችን ነበረ። በዛን ጊዜ
ጦርነቱ እየተካሄደ በነበረበት ጊዜ በአንድ ወቅት 3 ይሁኑ 4 ሰዎች ሞቱ ተብሎ በሬዲዮ ሰበር ዜና ተብሎ ሲነገር ታስታውሱ እንደሆነ አላውቅም። ስዩም መስፍን፣ አባይ ፀሐዬ፣ አንዱ ማን አስመላሽ ነበረ እነሱ መካከል። የሚገርማችሁ ነገር ባለቤቴ ወዲያውኑ የዚህን ሰውዬ ሞት በየዓመቱ ልናከብርለት ይገባል አለች። ምን ማለቷ ነው ብዬ ምን ማለትሽ ነው አልኳት። እንዴ ምን ማለት ነው? እውር ቢሸፍት እስከ ጓሮ ነው የሚለው ብሂል እኮ ፈረሰ እኮ ከእንግዲህ ወዲህ እውር ቢሸፍት እስከ ጓሮ ነው የሚባል ነበር። ይኸው ጦር ሜዳ የሚሞት ተዋክቶ ሞተ እኮ ብላ እኔም ራሴ በጣም ስቄ ጉዳዩን ልክ ነሽ እናከብርለታለን ብዬ እንዲሁ ቀለድኩ ተቀበልኩና አልኩትና እንግዲህ በእነዚህ 3 ዘመናት ውስጥ ግን አሁን ሰው በጣም እየተሻለ አካል ጉዳተኞች ስራ መስራት እንደምንችል ተምረን ብዙ ደረጃ መድረስ እንደምንችል የተረዳበት ጊዜ ላይ እንዳለንና በጣም የተሻለ ጊዜ ላይ እንዳለን ይመስለኛል። እኔ በርሰረዳው የአካል ጉዳተኞች ጉዳይ ከተነሳ እንግዲህ አሁን የማያምነው ምን ህብረተሰብም ጠቅልዬ ነው እስካሁን የተናገርኩት። በአማኞቹ ዙሪያስ ምንድነው አካል ጉዳተኞች ያላቸው ተቀባይነት ምን ያህል ነው? ምንድነው? ወይስ ደግሞ አመለካከቱ ምንድነው ብዬ ሳይ ደግሞ ብዙ ጊዜ አሁን ዶሚኔት እየተደረግን ያለ ነው እንግዲህ እኛ ባፕቲስቶች በካሪዝማቲኮች ነው። ስለዚህ የነሱ ተጽዕኖ ይበልጥ ትኩረት ይሰጠዋል። እኛ በጣም ተውጠናል እኮ አሁን የሚገርማችሁ ነገር በጣም ተውጠናል። ከዚህ ከተዋጥንበት ቦታ ተንፈራቅጠን መውጣት መቻል አለብን እንጂ በጣም ተውጠናል። ስለዚህ አማኞች በምልበት ጊዜ አብዛኛው ካሪዝማቲኮችን የሚመለከት ጉዳይ ነው መነግራችሁ። ምንድነው የሚሉት ስለ አካል ጉዳተኞች? ስለ አካል ጉዳተኞች የሚሉት ነገር ምንድነው? ለምን አይጸለየልህም ነው። እኔም ደርሶብኛል ብዙ ጊዜ። ለምን ፈዋሾች ጋር አትሄድም? የፈውስ ስጦታ ያላቸው ሰዎች እኮ አሉ፣ እዛ ላይ ለምን እዛ አትሄድም ይሉኛል። ብዙዎች አካል ጉዳተኞች ደግሞ እንደዚህ አይነት ነገር እንደሚያጋጥማቸው ይመስለኛል። እስቲ ቆይ ከመሄዴ በፊት እንደው ባይብልን ምንድነው የሚለው ስለዚህ ጉዳይ የሚል ነገር ማየት ፈለኩኝ። እኔ አይፈለኩኝ እነሱንም የለም አይ እናንተ ዝም ብላችሁ ነው ከማለት ይልቅ ፈለኩና ፈውስ እንዴት ነው በአሁኑ ጊዜ በዚህ አሁን ባለንበት የጸጋ ወንጌል ዘመን ፈውስ ምን አይነት ቦታ ነው ያለው የሚለውን ነገር ለማየት ፈለኩኝ። ይቅርታ አሁን ወደ ስብከት ገባሁኝ። እስካሁን ድረስ ያዝናናዋችሁ መስሎኛል። እንግዲህ አሁን ግን ምናልባት ከእንግዲህ ወዲህ ይሄን ሰው አንጋብዘውም እስክትሉ ድረስ ማትፈልጉትን ነገር ልናገር እችል ይሆናል። እዚህ ቤተክርስቲያን ውስጥ ዲስፔንሴሽንን ብዙ ጊዜ የምታውቁ በጣም ብዙዎቻችሁ ታውቃላችሁ ብዬ አምናለሁ። ስለ ዲስፔንሴሽን መናገር እዚህ ቤተክርስቲያን ውስጥ አስቸጋሪ አይደለም። ስለዚህ እኔ አሁን ፈውስን በተመለከተ የደረስኩበትን ነገር ልንገራችሁ። ሌሎቹን አይነት የካሪዝማቲኮችን እንቅስቃሴ
አሁን እኔ አልናገርም። ፈውስን በተመለከተ ግን ሰዎችን አሁን በሚገባ ቻሌንጅ ላደርግ የምችልበት ነገር አግኝቻለሁ። አንደኛ ነገር በዚህ ዘመን ፈውስ አለ እንጂ የፈውስ ስጦታ ያለው ሰው የለም። በዚህ እርግጠኛ ነኝ። መጽሐፍ ቅዱስን ባየሁበት መንገድ በዚህ እርግጠኛ ነኝ። እንዴት እርግጠኛ ሆንክ ብላችሁ ልጠይቁኝ ትችላላችሁ። አንድ ሰው የፈውስ ስጦታ አለኝ ካለ በዚህ አሁን ባለንበት ጊዜ የጌታችን የኢየሱስ ክርስቶስ የፈውስ ስራና የሐዋርያት የፈውስ ስራ ዱፕሊኬት ሊደረግ አይችልም በምንም አይነት። የፈውስ ስጦታ አለኝ የሚል ሰው ካለ ሊያሳየን የሚገባው 4 ነገሮች አሉ። አንደኛ የመጣው በሽተኛ በሙሉ ተፈውሶ መሄድ አለበት። ሁለተኛ ፈውሱ ቅስፈታዊ መሆን አለበት። ሶስተኛ ማንኛውም አይነት በሽታ መፈወስ አለበት። የተቆረጠውም እንደኔ እጅ መቀጠል አለበት። መከለ ጉንድሾች በመጽሐፍ ቅዱስ ውስጥ እግራቸው እጃቸው የተመለሰላቸው እናነባለን። አራተኛና የመጨረሻው ፈውሱ ከፊል ሳይሆን ፍጹማዊ መሆን አለበት። እነዚህን አይነት ፈውስ የሚፈውስ ፈዋሽ ወይ ፈውስ ስጦታ አለኝ የሚል ሰው ፈጽሞ አታገኙ፣ ጨርሶ አታገኙ። በደንብ ተከታትያለሁ እኔ እንደዚህ አይነት ነገር ምንም የለም። ይሄ ግን የሐዋርያትን የመንግስት ወንጌል በሚሰበክበት ጊዜ እና በከፊል በሐዋርያት ስራ ዘመን የነበረው የፈውስ ፕሮግራም በቆሮንቶስ መጽሐፍ ላይ የተጠቀሰው የፈውስ ፕሮግራም እነዚህን ነገሮች ያሟላ ሊሆን ይገባል። ከዚህ ውጭ ግን እኔ እግዚአብሔር ጤነኛ ከመሆን ይልቅ እንደዚህ አይነት አካል ጉዳተኛ ሆኜ እሱን የበለጠ ላገለግለው እንደምችል አውቆና በዚህ ደግሞ ወስኖ ይሄንን ነገር እንደሰጠኝ ተቀብዬ ደስ ብሎኝ እግዚአብሔርን እያገለገልኩ ነው። ምን መደምደሚያ ይሄንን ሁሉ ላድርገው አይደል? ይበቃኛል። እግዚአብሔር ይባርካችሁ።